ለዚህ ማስረጃ የሚሆነን ሱረቱል ያሲን ላይ አላህ Subhanahu Wa Ta'ala ኢቭን የሰው ልጆች ቆዳ የሚናገርበት ቀን ይላል። እያንዳንዱ የሰራነው ነገር ይመሰክርብናል። መሬት የምመሰክርበት ቀን ነው። እያንዳንዱ ያለ ፍጡሮች ናቸው። አላህ እንዲመሰክሩ ያደርጋቸዋል። ሰው እንዴት ያ ይሆናል? ይሄ ጥያቄ ራሱ አላህ ቁርአን የሚመለሰው ወቃሉ ሊጁሉዲሂም ሊማ ሸሂድቱም ዐለይና ለቆዳዎቻቸው አጠቃላይ ለአካላቶቻቸው እንዴት እኛ ላይ መሰከራችሁ ለምን መሰከራችሁ ብለው ይጠይቋቸዋል። ቃሉ አንጠቀና አላሁ አለዚ አንጠቀ ኩለ ሸይ ነገራቶች እንዲናገሩ ያደረገው ጌታ አላህ ሱብሓነሁ ወተዓላ እኛንም እንድንናገር አድርጎ ነው። አፍ ሰጥቶ ምላስ ሰጥቶ አንደበት ሰጥቶ ማውራት እንደማችል የሚያደርግህ ጌታ ማውራት የማይችልን አካል ደግሞ እንዲያወራ ያደርጋል ብለው ነው የመለሱት ማለት ነው። ስለዚህ ይህም የጥቁሩ ድንጋይ ኮንሴፕት እሱ ይመሰክራል ይሳማው ሰው እሱ ብቻ አይደለም። ምድርም ጥሩ ቦታ የሄደ የዘከርክበትን ወይ ደግሞ ጥሩ ነገር ያረክበት ነገር ያንን ይመሰክራል። ሰላትም ይመሰክራል ጭምር። ቁርአንም መጥቶ ይመሰክራል። አርቶኝ ነበረ ጌታዬ ሲያነበኝ ነበረ በእኔ ሲማማር ነበረ ብሎ ይመሰክርበት ቀን ይመጣል። ይሄ ኢስላሚክ የኛ አስተምሮታችን ነው። ምናልባት ጥያቄ ታደርግልኝ የፈልገው ነገር ኦብቪየስሊ አሁን የኔ ጥያቄ የነበረው ከራሱ ይሄ ድንጋዩ ከራሱ የሆነ ነገር አድርጓል ሳይሆን ኦብቪየስሊ የሚታመነው ወይም ደግሞ በእስልምና እምነት አይኑ ልክ አላህ የሚባል የማይታይ የማይዳሰስ ሁሉን የሚገዛ አምላክ እናመልካለን ተብሎ እንደሚታመን አውቃለሁ። ግን ያ አምላክ ምን አድርጓል ነው አሁን ሀሳብህ ማለት ነው። ለዛ ከሆነ ልክ ነህ በለኝ። ያ አምላክ አንድ ድንጋይ ከሰማይ አውርዷል። ያ ድንጋይ ደግሞ ምን ሆኗል? የሰው ልጆችን ኃጢአት ለማሳየት አሁን አንተ እንዳልከኝ ጠቁሯል። እስቲል ደግሞ ሀጅ ሲደረግ ደግሞ ያ ድንጋይ ይነካል አይደል? ለዛ ነው አይደል ወንድም? ይሄን መሀል ላይ ገብተህ ንገረኝ። ሄደ ሰው ካገኘ ይነካል። አይ አይደለም፣ ከዛ አይደለም ግን ያገኘ ሰው ይነካል፣ ያላገኘ ሰው አይነካም። ዳትማችን እንትን የለውም። ሀጅ ስታደርግ መንካት ግዴታ አይደለም ያለ ነገር? አዎ፣ አይ መንካት ግዴታ የለብህም ሀጅ ላይ። ካዕባውና እሱ ይለያያሉ። ቀደም እንዳበራራውልህ ኪዩቢክ ቅርጽ ያለው ካዕባና ሀጀር አስወድ በጣም የተለያዩ ናቸው። ቆይ አንድ ፎቶ ማለት ድንጋዮች ይለያያሉ። ካዕባ ያለው ድንጋይና ከሰማይ የወረደው ድንጋይ ቆይ አንድ ያው ላሳየህ። እሺ ያሳየህ። ኔትወርክ በጣም አስቸጋሪ ነው። ግን እስቲ አይ ቲንክ አንድ ፎቶ ጠቅለል ያለ አንድ ፎቶ ላገኝ ያንን ሙሉ አሳያለሁ። አይስበርድ ቪው ቢኖር ጥሩ ነበር። እስቲ ቆይ ሲረበል የሆነ ፎቶ አጣው። በቃ ዝም ብዬ ይሄንን ፖይንት ላሳ እንትን ታብ ስለሆነ ኢንላርጅ አላደርግም ብሎኝ ነው። ይሄ ካዕባ ይባላል። ኪዩቢክ ቅርጽ ያለው እንትን ማለት ነው። ካዕባ ይባላል። ጀስት ኪዩቢክ ቅርጽ አለው። እስቲ ሌላም እንትን አንድ እዚህ ጋር ካገኘው ላሳየህና ይሄ ማለት ነው። በቃ ልክ እንደዚህ አራት እንትን ነው እና ይሄ ካዕባ ነው እና እዚህ ፓርት ላይ ቆይ ብላክ ስቶን ደግሞ ውስጥ ያለችው አንቺ ብላክ ስቶን የምትባለው ወይስ ከዚህ ሌላ ቦታ ነው ያለው? ቆይ እዚሁ ፓርት ላይ ነው ያለው። ቆይ በፎቶ ሳሳየህ እንትን ትለዋለህ። የሆነች ክፍት የተደረገችው ነገር አይደለች? በብረት ነገር ያላት አዎ ላይክ ዳት ማለት ነው። አሁን ያየው የካዕባው የሆነ ሩክነል የማን ይባላል የሆነ ኮርነር ላይ ያለ ነው ድንጋዩ እና ይሄንን ያስቀመጡት ይሄ ድንጋይ ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ድንጋይ ነው። እዚህ ጋር
ተሰብስበው ነብዩ ሰለላሁ ዐለይሂ ወሰለም ሳይሆን ያው ተሰብስበው አጠቃላይ ህዝቦች ያስቀመጡት ድንጋይ ነው። ለኔ ይሄ ነው ብላክስቶን የሚባለው። ያ አጠቃላይ የትኛውን ነው የሚያስተሰርው? የትኛውን ድንጋይ? አዎ ኃጢአትን ያስተሰርያል የሚባለው አንደኛው ይሄ ነው። ከዚህ ውጭ ማለት ባይዘው እዚህ ውስጥ አንደኛው ይሄ ነው። ሌላ ደግሞ አሁን መቃሙ ኢብራሂም የሚባለው ቅድም ስነግርህ የነበረው አለ። ይሄ ደግሞ አለ። ያው መቃሙ ኢብራሂም ይባላል። ይሄ የአባታችን የአብርሃም አለይሂ ሰላም እግራቸው የነበረበት ቦታ ነው። እዚህ ጋር ሁለት ረካዓ ማለት አንድ ቆመ ሁለት ረካዓ የሚባል ኮንሴፕት አለ። ሁለት ረካዓ መስገድ እንትን ያደርጋል፣ ኃጢአትን ያስተሰርያል። የራሱ የሆነ ሁሉም ሁክም አላቸው፣ ጾምንም ጨምሮ እዛ ቦታ ያለው ማለት ነውና ይሄም ቅድም የረሳሁት አንዱ ነገር ምንድነው ከአባታችን ከአብርሃም ዱዓ የመነጨ ነው። አባታችን ምን ብለው ዱዓ አድርገው ነበር መሰለህ? ሱረቱል በቀራ ላይ አንዴ ይሄንን ፖይንት ብቻ ላሳየህና ትቀጥላለህ እስቲ። አዎ ይሄ ነው የሚለው አማርኛ ልክፈት እንዴ። አድቨርታይዝመንት ማናገኝበት ቦታ እያወራ ከሆነ እየሰማን አይደለም ወንድማችን፣ ሚዩት ነው። ወይኔ ጉዳረከኝ። አንተስ እያወራ እሺ፣ ረስቼዋለሁ። አጠር አድርጌ ላንሳለህ፣ ችግር የለውም። አላህ ሱብሓነሁ ወተዓላ ታሪኩን ሲተርክልን ከዚህ ይጀምራል። ወኢዝ ጀዐልነ ቤቱንም በሰዎች መመላለሻ ጸጥተኛ ባደረግን ጊዜ አለ። አስታውስ፣ ለነቢያችን እየነገራቸው ነው። አሁን ለነቢያችን ሰለላሁ ዐለይሂ ወሰለም እየነገራቸው ነው። ከዛ ታሪኩን ወደኋላ ይመልሰዋል። ከአብርሃምን መቆሚያ መስገጃ አድርጉ። አብርሃም መቆሚያ የተባለው ቅድም ያሳየው መቃሙ ኢብራሂም ተብሎ የተጠራበት ማለት ነው። ወደ ኢብራሂምም ወደ ኢስማኤልም ቤቴን ለዘዋዋሪዎች፣ ለተቀማጮች፣ ለአጎንባሾች፣ ሰጋጆች አጥሩ ስል ቃል ኪዳን ያዝናል። ይሄ ሪቢውልት እንዲያደርጉት አላህ አዟቸው ነው። ይቀጥልና ታሪኩን ደግሞ ወደኋላ መለሰልን። አሁን ፓስት ሆነና ኢብራሂም ባለ ጊዜ ያስታውሳል። ምን አለ? ጌታዬ ሆይ አለ ይህንን ጸጥተኛ ሀገር አድርገው፣ ማን መካን ማለት ነው። የአላህን ቤት ጸጥተኛ ቤት አድርገው፣ ቤተሰቦቼንም ከእነርሱ በአላህና በመጨረሻ ቀን ያመነን ሰው ከፍሬ ስጠው ብሎ ዱዓ አድርጎ ነበረ። ሰው በዚህ ምክንያት አላህ ሱብሓነሁ ወተዓላ እዛ አጠቃላይ ብቻ ያለው ነገር ሙሉ የተባረከ ሆኗል ማለት ነው። ስለዚህ ያ ነገር ድንጋዩ ኃጢአት የሚያስተሰርየው ከፈጣሪ ፈቃድ አንጻር ነው መሰለኝ አይደለ? እንጂ ምን እያልኩ ነው? ድንጋይ ብለን ነው የምንጠራው ነው። አሁንም ድንጋይ ነው፣ የማይጎዳ የማይጠቅም ድንጋይ ነው። ጸሎት ወደ እሱ ማርገን ማናቅ እንትን ማርገን አናቅ።
እንደዛ ያሉት የማይጠቅም የማይጎዳ ያሉት እሳቸው ናቸው? መሐመድ ናቸው ወይስ ሌላ ሶሃባ ነው እንደዛ ያለው? አይ የነቢያችን የእሳቸው የተከታያቸው ተከታይ በመመሪነት ደረጃ ማለት ነው። እኛ ደግሞ እነሱ የሚናገሩትን ነገር ነቢያችን ሰለም እንደነገሩ የእነሱ ልክ እንደ ነቢዩ አድርገን ነው የምንቀበለው። ግን ከዚያ ውጭ አላህም ቁርአን ላይ ነግሮናል። ወይ የማይጠቅም የማይጎዳ መሆኑን የነገራችሁ ቁርአን ላይ ዑመር አላህ ሱብሓነሁ ወተዓላ ማንኛውም ነገር ካላህ ውጭ ያለ ነገር እንደማይጠቅምም እንደማይጎዳም ነግሮናል። አሁን ሁለት ፖይንቶች ላንሳ እዚሁ ላይ። አሁን አላህ ምን አደረገው? ይሄን ድንጋይ ለሰዎች ኃጢአት እንዲያስተሰሪ ሁለት ጎኑን የነካ ሰው እንግዲህ ቢያከብረው ነው አይደለ? ሁለት ጎኑን የነካ ሰው ለምሳሌ ይህን ድንጋይ ብነካ ዝም ብሎ አያስተሰርይም ኃጢአት። ወይም ደግሞ ኖርማል ድንጋይ ብነካ ወይ ማንኛውም የከበረ ወርቅን በነካ አያስተሰርይም። ግን አላህ ምን አድርጓል? ያችን ድንጋይ ስትነካ ኃጢአት ይስተሰርያል ብሎ ያን ያከበረውን ነገር የእሳቸው የተከታያቸው ተከታይ ግን የማይጠቅም የማይጎዳ ማለታቸው ይሄ ነገር ላይክ ራሱን የአላህን ትእዛዝ መጻረር አይሆንም ወይ? ሁለተኛ አነሳለሁ። ግን እነሱ የሚያደርጉት ነገር ሁሉ ነብዩ ያዘዛቸውን ነገር ነበረ? የእሱ ሰሃባዎች የሚያደርጉት ነገር? አሁን አንተ እንዳልከኝ ከሆነ ሁለቱን መልስልኝ ያያይዘ። ስለዚህ ወደ የመጀመሪያውን ጥያቄ ስንመለከተው መጀመሪያ ላይ ነግሬሃለሁ። the first source እኛ ቁርአንን ነው እኔ ማስረጃ አድርጌ ያመጣሁት። ቁርአን ላይ አላህ ሱብሓነሁ ወተዓላ ከአላህ ውጭ ያለ ማንኛውም አካል አይጎዳም አይጠቅምም። ሂስ ጀስት ድንጋይ ብለን እየጠራ ነው። አሁን ቅዱስ ነው ምናምን ጥቁር ነው ድንጋይ ነው። ጥቁሩ ድንጋይ ነው ስሙ ራሱ ሌላ እንትን የለውም ኢሹ የለውም ነው። ሁለተኛ ዑመር ብን አልኸጣብ ረዲየላሁ ዐንሁ ያንን ነገር ሲናገሩ እሳቸው ከራሳቸው ካላቸው ከእውቀት የተነሳ ያንን ነገር ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የተናገሩት ነገር አለ። ልክ አሁን ወደ ሁለተኛው ጥያቄ ስንገባ ማለት ነው እነሱ የሰሩት በሙሉ ሰሃቦች የሰሩት ነገር በሙሉ ትክክል ነው ወይ? ነው አይደለም። ምክንያቱም ሰሃቦች እንደ ነቢያቶች አይደሉም። በእስልምና አስተምሮ ነቢያቶች ሙሉ በሙሉ ከኃጢአት ሙሉ በሙሉ ንጹህ ናቸው። ኃጢአት አይሰሩም። ሊስቱ ይችላሉ። እሳት ማለት ምን ማለት ነው? ትላልቅ የምንላቸው ኃጢአቶችን አይሰሩም። በቃ ትላልቅ ውጭ አሁን ዝሙት ምናምን ነው ወይ? አስተማሪዎች ስለሆኑ ያንን ሊሰሩ አይችሉም ነቢያቶች። ትናንሽ የሆኑ ስህተቶችን ግን ሊሰሩ ይችላሉ። ሰሃቦች ሊሳሳቱ ይችላሉ። ማንም ለምን እርስ በርስ የሚተራረማሉ። አንተ ተሳስተሃል እዚህ ጋር፣ አንተ እንደዚህ አድርጋል፣ አንተ እንደዚህ አድርጋል፣ አንተ እንደዚህ አድርጋል ይባባላል። ግን ያም የሆነው ስህተታቸው ግልጽ ሆኖ ስህተት የሆነ የመጣ ነው። ግን ከቁርአንና ከሐዲስ ጋር አስተምሮቱ የገጠመ ማንኛውም የነሱ መንገድ ነቢያችን እንድንከተል አዘውናል። ሁሉንም ሳይሆን አራቱን በዋነኝነት። ከዛ ደግሞ ሌሎችም ደግሞ እኛ የነሱን አጠቃላይ የተሰበሰቡበትና አጠቃላይ የተስማሙበት ፖይንት ትክክለኛም ፖይንት እንደሆነ እናስተምራለንም እናስባለንም። ኦልራይት ዝሙትን አይሰሩም ብለኸኛል። ዝሙት ምን ማለት እንደሆነ እሺ፣ በአረብኛ ቋንቋ ዚና የሚባለው ወይ ደግሞ ዝሙት ተብሎ የሚጠራው ወይ ደግሞ አላስፈላጊ የሆነ ሴክሹዋል ሪሌሽን የሚባለው ኮንሴፕት ምንድን ነው? ያ ማለት ቀላል ነው ትርጉሙ። ዝሙት ማለት አምላክ ካስቀመጠው ሕግ ውጪ የአምላክን ሕግ ተላልፈህ ከሌላ አካል ጋር ከአንተ በተቃራኒ ካለ ሴክስ ጋር ግንኙነት ማድረግ ማለት ነው። ዝሙት ማለት ሲምፕል። ኦልራይት ዝሙት የሚያደርገው ያንን ነገር ለምሳሌ ዝሙት ፈጻሚ የሚባለው ሴክስ ማድረግ ብቻ ነው ወይስ አምላክ የሚፈቅደውና የማይፈቅደውን ግልጽ አድርግልኝ። አዎ ኃጢያ በቃ ልክ እንደነገርኩ ነው። እንደዚህ አይነት ኮንሴፕቶች አሉ። በአጠቃላይ ይሄ ቴዎሎጂካል ነው። እስልምና ምናምን የመሰረተ ሳይሆን አጠቃላይ ኮንሴፕቶች አሉ። ለምሳሌ አንድ ነገር ዝሙት ለመባል ይሄ ቪግሬስ እንለዋለን። ለምሳሌ አሁን ላቭ ስንል አሁን ኤርሚ የሆነን ሰው መጥቶ እወድሃለሁ ካለ መውደድ የሚባለው ምን ያህል ደረጃ ነው? ሊሚት ያስፈልገናል አይደል? ሃይማኖታዊ ሲመጣ እንደዚህ አይነት ነገራቶች ሊሚቶች አላቸው። ሰው ዝሙት የሚባለው ምን ሲሆን ነው? ዝሙት ሲባለው ከአምላክ ውጭ የሆነ አምላክ ከፈቀደ ውጭ። ለምሳሌ ኤርሚ አንተ መታገባው እንትናን ነው ተብለህ ከሷ ውጭ ካገባህ ዝሙት ነው ለአንተ። ያው እንደዛ ይባል ህግ ባይኖርም ይሄ ምሳሌ ነው። ግን አሁን እኛ ሰዎች
ከማንኛውም አካል ጋር የመጋባት ፍቃድ ተሰጥቷቸዋል። ሰው ከነዛን አካላቶች በተፈቀዳቸው መንገድ ሌጋሊ ኮንሱሜት አድርገው ቤተክርስቲያን ከሆነ ቤተክርስቲያን፣ በመስጂድ ከሆነ ኢስላሚክ በሆነ ወይ ጋብቻ ማድረጋቸው ያንን ዝሙት አያስብለው ማለት ነው። ያ ዝሙት ማለት በአጠቃላይ በእስልምና ኮንሰፕት ከጋብቻ ውጭ የሚደረግ ነገር ነውና ሷሃባዎች ያንን ነገር አልፈጸሙም ነው የምትለኝ? ሰሃቦች ማለት አልፈጸሙም ሳይሆን አላቅም። እዛ ውስጥ ከመግባታቸው በፊት ይህን ፖይንት ላስቀምጥና እቀጥላለሁ። አሁን እኔ ስለ አራቱ ነው እያወራ ያሉት መጀመሪያ። ሁለተኛ ደግሞ ስንቀጥል ሰሃቦች ሪድዋኑላሂ ዐለይሂም መጀመሪያ በነበራቸው ህይወት ላይ አብዛኞቹ ክርስቲያን ነበሩ። ከእስልምና በኋላ ዝሙት ሰርቶ ወደ ነብያችን ይመጣ አንድ ሰሃቢ ነበር። ለምሳሌ ሰሃባ ነው። ሰሃባ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተመለከተ ከዛ በኋላ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ፎሎ ያደረገ አካል ማለት ነው። ሰሃባ ማለት ሳሂብ ከሚለው አረብኛ ቃል የመጣ ነው፣ ጓደኛ ማለት ነው። ሰው ከዛ ውጭ አካል ነብዩ ሰለላሁ ዐለይሂ ወሰለም ዝሙት እየሰራ ይመጣ ዝሙት የሰራ አካል አለ፣ መጠጥ የሚጠጣ አካል አለ። ግን ያንን አካል ላይ ያንን ስራ ላይ የማይጸኗቸው አላህ ቁርአን ላይ አስቀምጧቸዋል። الذين اذا فعلوا فاحشه እነዛ በደልን የሰሩ አው ظلموا انفسهم ወይ ደግሞ ራሶቻቸውን የበደሉ ሰዎች ከዛስ ذكروا አላህን ያስታውሳሉ አለ። فاستغفروا لذنوبهم ለኃጢአቶቻቸው ግን ይቅርታን ይጠይቃሉ፣ ንስሐ ይገባሉ። ومن يغفر الذنوب الا الله ካላህ ውጪ ማን ነው ኃጢአትን ይቅር ይመለው? ይልና አላህ Subhanahu Wa Ta'ala ኃጢአታቸውን ይቅርታ እንደሚጠይቁ ተናግሯል። ግን አራት የምንላቸው ኹለፋ አራሺዲኖች እንደዚህ አይነት ስራ ላይ አልገቡ። አብዛኛው ሌሎችም አልገቡ። ከአራቱ አንዱ ከሚስቱ ውጪ ከሌላ ሴት ጋር ወይም በሚስት ካገባ ከሌላ ሴት ጋር አልተኛም፣ ዝሙት አላደረገም ነው ወይ? አዎ እስላማዊ ህግ ከፈቀደለት ውጪ ኔቨር አላደረጉም። እሳቸው ራሳቸው ሙሐመድ ከሚስታቸው ውጪ ከሌላ ሴት ጋር እንደዛ ያደርጉም ነበር? ሰለላሁ ዐለይሂ ወሰለም ህግ ከፈቀደላቸው ውጪ ከማንም አካል ጋር ተገናኝተው ማያውቁ። ያንን የሚያደርጉ አይነት ነብይ አይደለም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ከማርያ አልቅብጥያ ጋር ሰው ማርያ አልቅብጥያ ነብዩ ሰለላሁ ዐለይሂ ወሰለም ሚስታቸው ናት። ማርያ አልቅብጥያ ነብዩ ሰለላሁ ዐለይሂ ወሰለም ሚስት ናት፣ ባልተቤት። እሺ አግብታ ለምሳሌ ከእሳቸው በትዳር ከያዟቸው ውጭ አድርገው አያውቁም ነው ያልከኝ? ወይም ደግሞ ግንኙነት ፈጽመው አያውቁም ነው? ኢስላማዊ ህግ አልኩ። ያ አያውቁም። ኢስላማዊ ህግ ስትለኝ አሁን ወይ እናስፋው ህጉን አየህ። ጋብቻ አልከኝ፣ መስፈርቱ ጋብቻ ነው ወይስ ለእሳቸው የተለየ የተፈቀደ ነገር አለ? ምንም የተለየ ድንጋጌ የለም። እስላማዊ ህግ ምልህ ለዛ ነው፣ የተለየ የሆነ ምንም ድንጋጌ ስላልሌለ ነው። እሺ ሜቢ እንትኑን ላውጣው ከሆም ሜዳ ወይም ደግሞ የቤት ሰራተኛቸው አውጥቼ ላንብበው። አዎ ማርያ አልቅብጥያ ብዬ ያነበብኩልህ እሱን ነው። ማንበብ ትችላለህ። ሚስታቸው እንደሆነች ማስረጃ አቅርበው፣ ማስረጃውን አቅርበው፣ አንብበውና እንቀጥላለን። እንደዛ የተሻለ ነው። እንደዛ መፈለግ አለብኝ ካወቀው እንድነግረኝ ብዬ ከሆነ ሱረቱ ተሕሪም ላይ ሱረቱ ተሕሪምን አስመልክቶ የመጣው ዘገባ ከሆነ እንደዛ የሚባል ዘገባ እኛ ሙስሊሞች ተቀባይነት የለውም፣ ሙንከር ነው። ነብዩ ሰለላሁ ዐለይሂ ወሰለም የተዋሸ ዘገባ ነው። ከዛ ውጪ ግን ሌላ ሶርስ አለኝ ካልክ ያንን ሶርስ እንድታቀርብ፣ ካልሆነ ደግሞ እኔ ማለት ምን ይሆንብናል መሰለህ? ገብቶኛል ኤርሚዬ፣ ምን መሰለህ ሐሳቤ እኔ ፖይንቶችን ሁሉንም ፖይንቶች መንካት እንችላለን፣ ግን ዋይድ እየሆነ ይመጣል። ሰው አንተ ስፔሲፊክሊ ይሄን ፖይንት ካልከኝ አሁን ሱረቱ ተሕሪምን ልታነሳ እንደምችል ኤክስፔክት አደርጋለሁ። ሱረቱ ተሕሪም እሱ ነው ልታነሳ የምችለው። ከዛ ያንን ካነሳ ግን የኛ የምንቀበለው ዘገባ አይደለም። አይ ከዛ ውጭ ይሄ ፖይንት ነው ካልክ ደግሞ ዛሬ እናወራለን። ወይስ እንዝለለው? ይሄኛው ሌላ ጊዜ እናወራበት በደንብ እንደ ፍላጎትህ። እኔ በእንደዚህ አይነት ሶፍት በሆነ ወይ ጥያቄ እንደማስተናገድ ደስ የሚለኝ ነገር የለም። እንደ ፍላጎትህ። ሌሎች ጥያቄዎችም ካሉ እንጨርሳቸው። ሚስታቸው ነች የሚል ማስረጃ አለ። እሱን ካለ ብትሰጠኝ ደስ ይለኛል። ለዛ ነው እኔ ቀድሜ መረጃውን እንትን ከማለት በፊት አሁን ያልኩ። ለዛ ነው መጀመሪያ ያንን ፖይንት አንስቼ ነበረ፣ ግን ሳስበው እንትን ላይ ሮንግ የሆነ ነገር ያመጣል። ምናልባት የምትረዳኝ
አንተ መስረጃውን አምተህ እኔ መልሱን ስመልስልህ ነው የምትረዳኝ። ሰው ከዛ አንፃር ያለ የሚሆነው ምንድነው የእንትኑን ፖይንቱን ለወቀውና ከዛ በዛ ፖይንት መሰረት ብንሄድ የተሻለ ነው። አይ ቲንክ አንደርስታንድ ካደረከኝ ማለት ነው። እሺ ችግር የለውም። ይሄኛውን ሰፋ ባለ ከማስረጃ ጋር ሰብሰብ አድርጌ አንድ ላይ እጠይቃለሁ ይላል። ወይ ሁለተኛው ፖይንት እሳቸው የሚያደርጉት ነገር በሙሉ እንግዲህ ሱና የሚባል ነገር አለ በእስልምና እና እሳቸው የሚያደርጉት ነገር ሱና ሲባል ምን ማለት ነው? ሱና የሚለውን ነገር አስረዳኝ። ቀር ቴንክ እየተመቸኝ ነው። አንተ አሁን ይህንን ጥያቄ ለመጀመሪያ ጊዜ ክርስቲያኖች ሲጠይቁ ለምን ካለማወቅ ይሄ ነብዩ ሱና ነው ለምን እንደዚህ አታደርጉ የሚል ነገር ይመጣል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በማንኪያ ነበር የሚበሉት። በማንኪያ ነበር የሚበሉት። የሚጓጓዙት በፈረስ በአህያ ነውና ሙስሊሞች እዚህ ያላችሁ ከ400 ምናምን ውስጥ ግማሽ ምናምን ሙስሊሞች ልትሆኑ ይችላል። ስለዚህ የነብዩ ሱና በፈረስ መሄድ ነው በግመል መሄድ ነው ምናምን እንደዚህ አይደለም። ሱና ማለት ምንድነው የሚለውን ኮንሴፕት ስለጠየቀኝ በጣም እናብራራው። ኮንሴፕት ነው ሱና የሚለው ሰነ ከሚለው የአረበኛ ቃል የመጣ ነው። ሱና ማለት መንገድ ማለት ነው። ሰነ ደግሞ ማለት መንገድን ተከተለ ማለት ነው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ስንል የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። ያ የነቢያችን መንገድ ደግሞ ምንድነው ስንል አላህ ሱብሓነሁ ወተዓላ ቁርአን ላይ አብራራው። እናንተ ያመናችሁ ሰዎች ያለ አላህና መልእክተኛው ለሚጠሯችሁ ነገር እሺ ብላችሁ ተቀበሉ። ምክንያቱም ኢዛ ደዓኩም ሊማ ዩሕይኩም የሚጠሯችሁ ነገር ህይወት ወደሚሆን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳቸው በህይወታቸው የሰሩት እያንዳንዱ ነገር ለእኛ ህይወት የሚሆን ነገር። የጋብቻ ህይወታቸውን ስታነሳ ለእኔ ህይወት ነው፣ በጣም ትልቅ መማሪያ ነው። አስተምሮታቸውን ስታነሳ ለእኔ ህይወቴ ነው። በእግር እንዴት መራመድ እስካለብኝ፣ ከአንተ ጋር እንዴት ዛሬ ኮሚኒኬት ማድረግ እንዳለብኝ፣ እንዴት መተኛት እንዳለብኝ፣ እንዴት ከእንቅልፍ መነሳት እንዳለብኝ አጠቃላይ ያስተምሩን ሀዲዩን ነቢይ ሰለላሁ ዐለይሂ ወሰለም ብሎ አጠቃላይ ይጠራል። የነቢያችን ሰለላሁ ዐለይሂ ወሰለም ምሪት ያስተማሩን አስተምሮ ያንን ሱና ብለን እንጠራዋለን። ያ ሱና ሃይማኖታዊ ጉዳይ ላይ የሆነ ነቢያችን ያደረጉት ነገር በሙሉ ሱና እንለዋለን። በሃይማኖታዊ ነገር የሆነ ነቢያችን ያደረጉት ሱና ነው። አዎ ማህበራዊ የሆነ ነገርስ ለምሳሌ ነቢያችን አለባበስን ይዘህ እንደ ነብዩ ልበስ አትለኝም። ለምን? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው በሐዲስ ተናግሯል? አንድ ሰው ሲለብስ ከዘመኑ ካለው ሰው እንዳይለይ፣ እንደውም መለየቱ ትልቅ ወንጀል እንደሆነ ተናግሯል። እኔ ያለሁበት ቦታ የድሆች ቦታ ከሆነ ይህን ኮንሴፕት አዳምጠኝ። ብዙ ሙስሊሞች የምንስተው ነገር ስለሆነ ድሆች ያሉበት ቦታ ከሆነ ድሆች እንደ ሀገር ነው፣ እንደ ሀገር ድሆች ያለበት ቦታ ከሆነ ከነሱ ተለይቼ በኩራት የተለየ ልብስ ለብሼ እየተንጎራደድኩኝ አልሄድም። የእስላም ትእዛዝ ስላልሆነ ማለት ነው። ኢቭን ሌላ እና ማህበራዊ የሆኑ ነገራቶች ላይ ማህበራዊ ነገራቶችን የምናደርገው በምን አይነት ወይ ነው? ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡልን ቅያስ እናደርገዋለን። ቅያስ የሚባል ቴዎሎጂ አለ። ቅያስ ማለት ነው ያኔ የነበረው በዚህ ሁኔታ ነው፣ ዛሬ በዚህ ነው። ለምሳሌ ነብዩ ያኔ ምን አሉ? አንድ ሰው እንደዚህ ካደረገ 10 ድርሃም ይክፈል ተባለ። ይህን ኮንሴፕት አዳምጡኝ። 10 ዲርሃም ይክፈል ከተባለ ዛሬ መተህ የ10 ዲርሃም ይመነዘርና አሁን ባለው ዋጋ ምን ያህል ነው ሰው ያንን ትከፍላለህ ማለት ነው። ስለዚህ እንደዚህ ቅያስ እየተደረገው የመጡ ሁክሞች አሉ። የጋብቻ ሁክም ምናምን ሌላውን ጨምሮ ማለት ነው። ምናልባት ከዚህ በኋላ ደግሞ አስከትለህ አንተ ምናልባት የምታነሳው ጥያቄ ካለ ይኖራል። አይ ቲንክ ሶ ይሄን እንዴት ነው ብለህ ተንበል ማለት ኦኬ። ፖይንቶቹ አለባበስ ላይ ለምሳሌ የእሳቸው አለባበስ ለአንተ ሱና አይደለም ማለት ነው። ከአንድ ልብስ በስተቀር እሱም የታዘዘው የጀለቢያ ልብስ ጀለቢያ ወንዶች ጀለቢያ እንዲለብሱ ነቢያችን አዘዋል። ያ ደግሞ ከዘመንም ጋር ከጊዜም ጋር ምንም ስለማይጋጭ ያ ልብስ ነቢያችን ዘንድ የተወደደ ነበረ። ነጭ የሆነ ጀለቢያ ነው ልብስ አንድ ወንድ ያንን ቢለብስ የተወደደ የተሻለ ነው። ግን ባለሳሳት ምን ያደርጉ ነበር? ኢቨን ዛፍ በሌለበት ቦታ ዝቅ ብለው ያልፉና ለምንድን ነው ያለፋችሁት ሲባሉ አይ እሳቸው በዚህ በኩል ሲያልፉ ዝቅ ይሉ ነበር አይነት መልስ ይመልሱ ነበር። አይደለም ያን አይደለም። አብደላህ ብን ዑመር የሚባል ሰሃቢ መንገድ ላይ ሲራመድ ነብያ ከዚህ እዛ እንደዛ እየዘለለ ይሄድ ነበር። አንሰው ያማል እንዴ ያሉት መንገድ ላይ እንደዚህ እያልክ የምትሄደው ለምን ድረስ ነው? እዛ ቦታ ነብዩ ሲረግጡ አይቼ ነበር እያል። ይሄ እኮ የነሱን እኮ ትልቅነት ነው የሚያሳየው። እነሱ በዛ ደረጃ እሳቸውን ለመከተል ሄደው ነበር፣ በእሳቸው ዘመን የነበሩ አካላቶች። እኛ አረኔ አላህ አድርጎኝ እንደ ነብያችን እያንዳንዱ እንቅስቃሴን ባረግ ደስ ባለኝ፣ ግን አንችልም ኤቨር። ግን ይሄ ያ አሁን የምታነሳው አሁን ለምሳሌ ዛፍ ላይ ምንም ነብያችን ሰለላሁ ዐለይሂ ወሰለም ምንም ያሌለበት ቦታ እንደዚህ ዝቅ ሲሉ አይቼ ነበር ብለው ዝቅ የሚሉበት እግረ መንገድ እግር ነብያችን እዛ ጋር ረግጠው ሊሆን ይችላል ብለው የሚከታተሉበት
የነሱን ምን አይነት ኮምፓኒየን እንደነበሩ የሚያሳይበት እንጂ እኛ ዛሬ ያንን እናደርግ ብንል ያለንበት መዲና አይደለም። ምን እንዳደረጉ ማናቅም፣ የእሳቸው ሁኔታ ማናቅም። ግን አሁን አለባበስ የምንለውን ነገር ለምሳሌ ብንይዝ ያንን አለባበስ ከፋርስ የመጣው ሰልማን አልፋሪሲ ወደ ሀገሩ ቢመለስ ያንን አለባበስ ይዞ ይሄዳል ማለት አይደለም። ያ ሰምሃው ያንን የሚጠቀምበት ፖይንት ሊኖር ይችላል። ነገር ግን አጠቃላይ እስልምና ማህበራዊነትን ስለሚያስተምር ያንን ማህበራዊነት በጠበቀ መንገድ የሚቀጥል ነው የሚሆነው ማለት ነው። እና በዚህ ዙሪያ ደግሞ በነቢያችን ሱና ዙሪያ እያንዳንዱ ነገር ለሚነሳ ነገር ወሊላሂ አልሐምድ መልሶች ምናምን አሉና እንደዛ ነው ወይ እንግዲህ ሀዲስ ላይ የተጻፉ የእሳቸው ድርጊቶች አሉ እና ሀዲስ ላይ ብዙ አይነት ነገሮች አሉ ስለእሳቸው እና የተጻፈበት ምክንያት ምን እንደሆነ ነገር ይጀምራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የነቢያችን ሰለላሁ ዐለይሂ ወሰለም ድርጊት የተጻፈበትን ምክንያት በደምሳሳው ማለት ነው። እንደ መግቢያ በደምሳሳው ለሶስት ነገር መክፈል እንችላለን። አንደኛው ትዕዛዝ ነው፣ ቀጥታ ትዕዛዝ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ በአንድ ሐዲስ ላይ ኩንቱ ቀድ ነሀይቱኩም አን ዚያረቲ ልቁቡር ወላኪን ፈዙሩሃ ፈኢነሃ ቱዘኪሩኩም ልመውት አሉ። ከዚህ በፊት ቀብርን እንዳትዘይሩ ወር ቀብርን ሄዳችሁ ምንድነው እንዳትጠይቁ ከልክያችሁ ነበረ። አሁን ግን አላ ፈዙሩሃ ጎብኙ አለ ቀብርን። ፈኢነሃ ቱዘኪሩኩም ልመውት ምክንያቱም ሞትን ታስታውሳላችሁ። ይሄ ምንድነው ትዕዛዝ ነው። በሌላም ሐዲስ መጡና ኢዛ ከበረ ልኢማም ፈከቢሩ መዐህ ኢማሙ አላሁ አክበር ካለ ከሱ ጋር ተከትላችሁ አላሁ አክበር በሉ። ወኢዛ ረከዐ ፈርከዑ ሩኩዕ ሲያደርግ ሩኩዕ አድርጉ ብለው ይሄ ትዕዛዝ ነው። አንደኛው ሴሽን እንደዛ እናደርገዋል። ሁለተኛው ሴሽን ደግሞ የነገራቶች አሰራር መናሲክ እንለዋለን። በአረብኛው ቃል መናሲክ ይባላል። በአማርኛው ደግሞ የነገራቶች አሰራር። ያ ማለትም ማለት ነው ለምሳሌ አንድ ሰው መተኛት ካለበት እንዴት መተኛት አለበት? አንድ ሰው ሲተኛ ወደ ቀኝ ዞሮ የተኛ፣ በዚህ አይነት ወይ የተኛ፣ እንደዚህ አዳብ ዚክር ያደርጋሉ። ሽንት ቤት ሲገባ አንድ ሰው በቀኝ እግሩ ይግባ፣ በግራ እግሩ ይግባ፣ ሲወጣ በቀኝ እግሩ ይግባ፣ መስጂድ ሲገባ በቀኝ እግሩ ይግባ፣ ሲወጣ በግራ እግሩ ይውጣ። እነዚህን ኮንሴፕት ነብዩ አስቀምጠዋል። እነዚህ ኮንሴፕቶችስ ምንድናቸው ስንል እነዚህን ኮንሴፕቶች ብንሰራቸው የተሻለ፣ ግማሾቹ ጥበባቸውን የምናውቀው፣ ግማሾቹ ጥበቡን የማናውቀው ብንሰራው የተሻለ የሚሆን። ሶስተኛው ደግሞ how with the prophet እንድንል የተነገሩናል። ለምሳሌ አይሻ ረዲየላሁ ዐንሃ ስትናገር የነቢያችን ባልተቤት በእድሜ ትንሿ የነቢያችን ባልተቤት ስትናገር ምን ትላለች? ነቢያችን ሰለላሁ ዐለይሂ ወሰለም ሌሊትን ሙሉ ይቆም ነበር። የተፈጠሩ ቀደማ እግራቸው ምን ይል ነበር? ይሰነጣጠቅ፣ ደም እንትን ይል ነበረ፣ ደም እስኪል ድረስ ይቆሙ ነበር ብላ ትናገራለች። ያንን እኛ እንድናደርገው ነው አንችልም። ግን የነቢያችን ሰለላሁ ዐለይሂ ወሰለምን እንትን ግሎሪፋይ የምናደርግበት ነው። እነዚህ ሶስቱ ብሮድ የሆኑ ሴሽኖች ናቸው። ከዚህ ውጭ በጣም ብዙ አሉ። ሶስቱ ብሮድ የሆኑ ሴሽኖች ናቸው። ትዕዛዝ ስልህ ኔጌቲቭንም ትይዝልኛለህ፣ ክልከላ። አጠቃላይ እነዚህ ብሮድ ሴሽን አሉ እና በዛ እናያቸዋለን። አጠቃላይ ሐዲሶች ኩቱቡል ሲታ ላይ የመጣው አጠቃላይ 6 ሐዲስ መጽሐፍት ላይ እንዲሁም ሌሎች መዛግብት ላይ በሰነድ ሐዲስ የሚዘግቡ መዛግብት ላይ ያሉትን በሙሉ በዚህ አይነት ወይ ነው የምንረዳቸው። ኦኬ፣ ስለዚህ እንደ ሱና አይታይም ማለት ነው። እሳቸው የሚያደርጉት እያንዳንዱን ነገር ተከትሎ ማድረግ ይህ ሱና አይደለም፣ ወይም ደግሞ ሱና አይባልም። ለምሳሌ ቀደም ለሁሉም አንድ ነው የተፈቀደው ብለህ ነበር፣ ወይም ደግሞ ተመሳሳይ ነገር ነው የተፈቀደው ብለህ ነበር። እንደ አንድ ሙስሊም ከ4 በላይ ማግባት ይችላል? አይችልም። የእሳቸው ሚስቶች ስንት ነበሩ? የሙሐመድ ሰለም ከ4 በላይ ሚስት አላገቡ። እሺ፣ ከዛ ሐዲስ ላብራራለን። እኔ ትጠይቀኛለህ ብዬ ነው በዚህ ያቆምኩት። ላብራራለን። እሺ፣ እዚህ ጋር ትልቅ ሚስ አንደርስታንዲንግ አለ። ትልቅ ሚስ አንደርስታንዲንግ አለ አብዛኛው ሰው ጋር። ያ ሚስ አንደርስታንዲንግ ምንድን ነው? በእስልምና 4 ሚስት ተፈቅደው ነቢያችን ከ4 ሚስት በላይ አግብተዋል የሚል አንደርስታንዲንግ አለ። ያ ስሁት አንደርስታንዲንግ ነው።
ለምንድን ነው ሱት አንደርስታንዲንግ ነው የሚባለው? ሱረቱል አሕዛብ አንቀጽ 53 ላይ አላህ ሱብሓነሁ ወተዓላ ሲያወርድ ያንን የቁርአን አንቀጽ አላህ ሱብሓነሁ ወተዓላ ያንን የቁርአን አንቀጽ ሲያወርድ ወይ ደግሞ ሱረቱ ኒሳ አንቀጽ 4 ላይ ካልተሳሳትኩኝ ምዕራፍ 3 አንቀጽ 4 ላይ ያንን የቁርአን አንቀጽ አላህ ሱብሓነሁ ወተዓላ ሲያወርድ በጊዜው የነበሩ ሰዎች አሉ ያገቡ ተጋብተዋል። ኦልሬዲ በደንብ አስተውሉ፣ ተጋብተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜው ስንት ሚስቶች ነበሯቸው? 9 ሚስቶች ነበሯቸው። ይሄ ቁርአን አያ ሲወርድ ነው። አልወረደም። መጀመሪያ ከወረደ በኋላ አይደለም የተጋቡት፣ ሳይወርድ ነው። ከሰሃቦች መካከል 7 ሚስት ሳይወርድ ከሰሃቦች መካከል 7 ሚስት ያገባ ነበር። ዘን ኦቨር የሆኑ ያገቡ ሰዎች ነበሩ። ምክንያቱም በድሮ ጊዜ ጋብቻ የሚባለው ነገር ኢዝ ፖቴንሻል። አንድ ሰው ባሉት ሚስቶቹ ሚስት ሲያገባ ኢኮኖሚካል ፋክተር አለ፣ ፖለቲካል ፋክተር አለ፣ የተለያዩ ነገራቶች አሉ። በተለይ አድሚኒስትሬቲቭ ፓርቲ ያሉ ሰዎች ሚስትን ያው የታወቀ ነገር ስለሆነ ማለት ነው። ከዛ ይሄ ቁርአን አንቀጽ ወረደና ትዕዛዝ መጣ። ምን ትዕዛዝ መጣ? ነቢያት ሙሉ ሰዎች ከ4 በላይ ሚስት ያላቸው 4 ይዘው ከ4 ውጭ ያለው ይፍቱ የሚል ትዕዛዝ መጣ። በደንብ እንትን በላይ ከ4 በላይ ያለው ሙሉ ይፍቱ ተባለ። ሁሉም ከ4 በላይ የሆነውን ፈቶ ነቢያችን ጋር ይሄ ትዕዛዝ መጣ። ነቢያችን እንደሚታወቀው ትዕዛዝ ከመጣ ትዕዛዙን ሊቀበሉ ነው። ግን ደግሞ ሌላ ትዕዛዝ አለ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ነቢያትን ያገቧቸው ሚስቶች ማግባት እርም አድርጎ ከልክሏል። የነቢያትን ሚስት ማግባት አይቻልም። በእስልምና አስተምሮ ነቢያቶች የፈቷቸው ሚስቶች ማግባት የማይቻልም። ነቢያችን እነዚህን አካላቶች ቢፈቷቸው ማን ሊያገባቸው? በወፍ በረር ልመልከታቸው ውስጥ ማን ነበሩ ሚስቶቹ የሚለው ከግማሽ በላይ የሆኑ ሚስቶቻቸው በጊዜው የነበሩት ከግማሽ በላይ የሆኑ ሚስቶቻቸው ከግማሽ አይደለም ማለት ኦልሞስት ኦል ማለት ይቻላል 2 ወይ ከ3 በስተቀር በእድሜ የገፉ 2 የተፈቱ ባላቸው የሞተባቸው በጣም የደከሙ ነበሩ፣ ያረጁ ነበሩ። አብዛኞቹ በእድሜ የሚሄዱ ናቸው። ምን ሊሆኑ ነው? ምን ሊውጣቸው? ስለዚህ አላህ ትዕዛዝ አወጣ። ምን አለ? ለዛ ለአላህ መልእክተኛ ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ትዕዛዝ መጣ። ምንም እንዲያደርግ ሚስቶቹን አላህ 9 እንዲያገቡ አልፈቀደላቸውም። ያለህን ሚስት ያዝ፣ እነዛን ሚስቶች ላይ ሌላ መጨመር አትችልም፣ በሌላ መቀየር አትችልም አላቸው። በዛ ጊዜ 9 ሚስቶች ነቢያችን ሰለላሁ ዐለይሂ ወሰለም ቢሞቱ ሌላ ማግባት ይችላሉ? አይችሉም። እንደ ህጉ ስንረዳው ህጉ እኛ ላይ ቀሎ እሳቸው ላይ ይከብዳል። ምክንያቱም እኛ አንተ 4 ሚስቶች ቢሞቱ 4 ሚስት ታገባለህ። ነቢያችን ግን 9 በቁጥሩ ሳይሆን የተገደቡት ተቆጣሪዎቹ አካላቶች ላይ በደል እንዳይደርስ ከሚል አላህ ሱብሓነሁ ወተዓላ በነቢያችን እንዲጠበቁ አድርገዋል። ኦልራይት ስንት ሚስት ነበራቸው? እንግዲህ እሳቸው ለነብይነት ከመመረጣቸው በፊት ለነብይነት ከመመረጣቸው በፊት አንድ ሚስት ነው የነበራቸው። ከድጃ አንተ ተጠይቄ ማላውቀውን ጥያቄ ነው እየሰማ ያለው ወይ? እንግዲህ ለነብይነት ከተመረጡ በኋላ ነው ማለት ነው። 9 ያልከኝ 11 እንደሆኑ አንዳንድ ሐዲሶች ይናገራሉ። እኮ ከዛ በኋላ ኤክስቴንድ በጊዜው ቁርአኑ አንቀጹ ሲወርድ 9 ነበር የነበራቸው። ከዛ ደግሞ ልክ አይሻ ረዲየላሁ በሌላ በሐዲስ ወደዛ እንመጣለን። አሁን የጥያቄን እንትን ስለተረዳው ጥያቄን እንትን ልበለ። አሁን ምንድነው ሰው እንደዛ ከሆነ ከነብይነት በኋላ ነው ያገቡት ነው? አዎ። ምክንያቱም ትዕዛዛቶች በጊዜው ይመጡት በየጊዜው ትዕዛዛቶች ይመጣሉ። አንድ ምሳሌ ልስጥ። ለምሳሌ አሁን እኛ መጠጥ የሚባለው ነገር በእስልምና የአልኮሊክ ፈርመንቴሽን አጠቃላይ ያን ክንውን የተከናወነ ምንድነው የሚባሉት? በአማርኛው ምንድነው መጠጥ ነው ይባላል። መጠጥ ውሃንም ያጠቃልላል። አስካሪ መጠጥ በእስልምና አስተምሮ መሰረት ክልክል ነው። ያ ክልክልነት ግን በአንድ ዱብ ብሎ እንትና አስካሪ መጠጥ አጠጣ የሚል ክልካሌ አልመጣም። በጊዜው ስቴፖች ነበሩ። እነዛ ስቴፖች ግራጁዋሊ የሰው ልጆች በፕሮሰስ እንዲያምኑ በፕሮሰስ ደግሞ ለውጥ እንደሚመጣ የሚያሳይ ነው። አላህ መጀመሪያ ላይ መጠጥ የሚባለው ነገር መጥፎ መሆኑን አስተማራቸው፣ ነገራቸው። መጠጥ የሚባለው መጥፎ ነው ብለህ ነገራቸው አለ። ያ አንቀጽ ለነቢያችን አስተማር። ቀጠል አደረገና ደግሞ ሰላት ላይ መጠጥ ጠጥታችሁ ሰላት እንዳቀርቡ አላቸው። አላህ ሱብሓነሁ ወተዓላ ሰላት ላይ መጠጥ ጠጥታችሁ እንዳቀርቡ አላቸው። ይሄ ሁለተኛው ስቴፕ።
ሶስተኛ ላይ ግን መጣና ቢውልድ አደረገና እስልምና ውስጣዊ የሆነ አስተምሮ ላይ ያተኩራል። በውስጥ በደንብ ቢውልድ ተደርገው ኢማናቸው ደግሞ ከፍ ባለ በኋላ አጭር የሆነ ትእዛዝ መጣ። فهل انتم منتهون يا ايها الذين امنوا እናንተ ያመናችሁ ሰዎች انما الخمر والميسر والانصاب والازلام رجس من عمل الشيطان አጠቃላይ የተወገዙ የሰይጣን ስራዎች ናቸው አለ። ሌሎችንም ጨምሮ ማለት ነው። ፈጅተኒቡ ተጠንቀቋል። ከዛ አንቀጹም ወረደና ምን አለ? فهل انتم منتهون በጥያቄ ምልክት ነው አላህ ይዘጋው። ከሚያቆሙት ናችሁን አላቸው አላህ። ይህን አንቀጽ አወራረዱ ላይ ይህን ቁርአን እንደወረደ የሰማ አንድ ሰሃቢ ሲሄድ ይላል ሰሃቦች ኸምር እየጠጡ ነበር ይላል። እየጠጡ ነበር፣ የታወቀ ነበር። በጣም ሁሉም አብዛኛው ማህበረሰብ ጠጪዎች ነበሩ። ከዛ ነው ነቢያችን ወጥተው እንደዚህ አይነት ማህበረሰብ የገነቡት። ሰው ልክ ይሄ ቁርአን አያ ወርዷል ስል ይሄ ምንድነው የኸምር አዲክሽን በጣም ከባድ ነው። ሲጋራ የምንለው የኸምር የምንለው ይሄ ደግሞ ሁላችንም አብዛኛው ሰው እየተለከፈበት ያለው ማስተርቤሽን የምንለው የነዚህ ሶስቱ አዲክሽን በጣም አደገኛ ነው። በጣም አደገኛ ነው። ሰው ይሄንን ኸምሩን ግማሹ አፉ ላይ የነበረውን ተፋና መድፋት ጀመረ። ኢንተሃይና ያ ረብ ጌታችን ተከልክለናል አሏል። በተመሳሳይ ሂጃብ አንቀጽ ሲወርድ እንደዚህ ነው። ሰው ግራጁዋሊ በፕሮሰስ የመጣ ስለሆነ 9 ሚስት እያላቸው ይሄ ቁርአን አንቀጽ ወረደ። ከዛ በኋላ ያው ባልኮ ወይ ቀጥ ይሄ ክልከላው የመጣው እሳቸው 9 ካገቡ በኋላ which means ነብይ እያሉ አልተከለከሉም ነበር እያገቡ እያለ ግን ይሄ ክልከላ የመጣው ይሄ ሐሳብ ወይም ደግሞ ይሄ አንቀጽ የወረደው እሳቸው 9 ሚስት ካገቡ አግብተው ከጨረሱ በኋላ ነው እና ከዛ በኋላ አላገቡም ነው ኮንሰፕቱ። የመጨረሻ የህይወታቸው ወደ መጨረሻ አካባቢ አሁን እንደምዘግበው አላህ Subhanahu Wa Ta'ala ይህንን ህግ አቅልሎላቸዋል ለነብያችን ሰለላሁ ዐለይሂ ወሰለም ብላ አስቀምጣለች። ከዛ በኋላ ነብያችን አግብተዋል ብላ አስቀምጣለች አይሻ ረዲየላሁ ዐንሃ በሐዲስ ማለት ነው። ግን አሁን ያው ኮንሴፕታችንና ሐሳባችን ከሐሳብ እንዳንሄድ የጋብቻው ዙሪያና ህጉ ጋር ስለነበረ ነው ይሄን አጠቃላይ መልስ እንትን ያልኩ። ለእሳቸው የተለየ መሆኑን እንትን ለማድረግ እየሞከርኩ ነው። አይምሮ ውስጥ ያለው ጥያቄ ለመጨረስ እየሞከርኩ ነው። እሱን ደግሞ ላብራራለህ። ነቢያቶች የተለዩበት ፖይንት አለ። ለምሳሌ ነቢያቶች ኻስ የሚሆኑበት ወይ ደግሞ የተለዩበት ፖይንቶች አሉ። የተለዩባቸው ፖይንቶች ነቢያቶች እንደኛ ሰዎች ናቸው። ሰው ነኝ በላቸው ይላል አላህ በተደጋጋሚ ማለት ነው። ምክንያቱም የሆነ በቃ ሁሉ ዝም ብሎ ማጂክ ምናምን ይጠይቃሉ። አረ ሰው ነኝ በላቸው ይላቸዋል አላህ። እኔ አላህ ካላደረገው ነገር ምንም ማድረግ አልችልም ከራሴ ብለህ ነገራቸው። አላህ ነው የሚያደርገው ብለህ ነገራቸው። ሰው ነኝ ብለህ ነገራቸው እያለ በተደጋጋሚ አላህ ለነቢያችን ነገራቸው። ሰው እንደመሆናቸው ግን ኃላፊነት አለባቸው። ኃላፊነት አለባቸው ሲባል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ተሐጁድ ሰላትን መስገድ ተሐጁድ የሚባለው ሰላት ልክ አሁን ከግማሽ በቃ አሁን አካባቢ ትንሽ ቀደም ብሎ ሰዓቱ ከዛ ጀመረ የሚሰገር ሰላት ነው። የሌሊት ሰላት ነው። ከአምላክ ጋር የምታደርገው ግንኙነት ነው። ያንን ማድረግ እሳቸው ላይ ግዴታ ነው። እኛ ላይ ግን ግዴታ አይደለም። ደን በተመሳሳይ ደረጃ ብዙ ህጎች አሉ። ነቢያቶች ለየት የሚደረጉባቸው ህጎች አሉ። ይሄ ጋብቻ ሁክም ግን ነቢያችን በቁጥር ሳይሆን የተገደበው በተቆጣሪዎቹ ነው። የተቆጣሪ አካላቶቹ እነሱን ብቻ ይዞ እንዲቆይ እንጂ ተቆጣሪዎቹ ሌላ በቁጥር ሁሌ 9 ልክ እንደኛ 4 እንደሚለው ዶሜኑ 9 ተደርጎላቸው ሳይሆን ተቆጣሪ አካላቶቹ ግን እነሱን ከመጠበቅና ለነሱ ከማሰብ አንፃር የመጣ ትዕዛዝ ነው። ነቢያቶች ከሰዎች ኖርማሊ ከሆኑ ሰዎች ብዙ የሆኑ ለየት ያሉ ትዕዛዛቶች አሉ እነሱ ጋር። ምክንያቱም ካለባቸው ሪስፖንሲቢሊቲ አጠቃላይ ካለው ነገር አንፃር ማለት ነው። እሺ ምናልባት አሁን ስትነግረኝ ያው 9 ሚስቱ ስለዚህ አሁን ፖይንቱን ግልጽ አድርግልኝና ስለዚህ እሳቸው ነብይ ስለሆኑ ነብይ ከመሆናቸው አንፃር ነው ከነበራቸው 9 ተጨማሪ ሌላ ሚስት እንዲያገቡ ተፈቅዷል። ሐሳቡ መደምደሚያ አልኩ በቁጥሩ ሳይሆን አሁንም ልክ በተቆጣሪዎቹ ነው። ተቆጣሪ አካላቶቹ ላይ አላህ Subhanahu Wa Ta'ala 9 አግባ ብሎ ሳይሆን የፈቀደላቸው እነዚህን አካላቶች አትፍታ ነው ህጉ በቃ። ምክንያቱም ነቢያቶች ከፈቱ ችግር ስለሚፈጠር ነው። ይቅርታ ስላስቆም እሱ ገብቶ ግን ከዛ በኋላ እሳቸው እንዲያገቡ ሌላ ደግሞ እንዲያገቡ ከተከለከሉ በኋላ እነዚህን አትፍታ ቢሞቱ እንኳን
ቅድም እንደነገርከኝ ሌላ እንዳታገባ ተብሎ ከተከለከሉ በኋላ ከዛ በኋላ ደግሞ እንደገና ተፈቅዶላቸዋል። አላህ ሱብሓነሁ ወተዓላ ተርኺስ አድርጎላቸዋል። እሺ ጥሩ። አንድ በቃ ሁለት ጥያቄ ቢቀረኝ ነው። ሌላ ጊዜ ቀረውን ስፈልጌ እንደዚህ እንጠያየቃለን። እንግዲህ እጠይቅሃለሁ። አንድ ነገር ላንሳ፣ ከዛ ከፈለክ ማነጻጸር ትችላለህ። ይሄኛው ጥያቄ ማለት አሁን እሳቸው ሙሐመድ በሐዲስ ላይ ማለት ነው፣ በሐዲሱን ላውጣውና ሰሂህ አልቡኻሪ ላይ 3175 ላይ ማለት ነው ፕሮፌት ቢዊሽድ ተደረገባቸው ወይም ደግሞ መተት ተደረገባቸው እና ይህን ያላደረጉትን ነገር ወይም ያልሰሩትን ነገር እንደሰሩ ኢንፋክት ያላደረጉትን ነገር ግን ኢማጂን ያደርጋሉ። እሳቸው ደግሞ ምን ይመስላቸዋል? የሰሩት ያደረጉት ይመስላቸዋል ይላል። ኢቭን በሌላ ሀዲስ ላይ እንደሚናገረው ከሚስቶቻቸው ጋር እንኳን ግንኙነት ሳይፈጽሙ ግንኙነት የፈጸሙ ይመስላቸው ነበረ። ይሄ ነገር ምን ጥያቄ ያስነሳብኝ? ይሄ አይደለም ፖይንት። አሁን ይሄ ነገር ምን አይነት ጥያቄ ያስነሳል? አንድ ከፈጣሪ የተላኩ መልእክተኛ በመተት ወይም ደግሞ በድግምት አይምሯቸው በስትክክል እንዳያስብ ከተደረገ ዊች ሚንስ ያላደረጉት ነገር እንዳደረጉ የሚመስላቸው ከሆነ ፈጣሪ ሳይነግራቸው የሆነን ነገር ፈጣሪ ነገረኝ እያሉ የሆነ ነገር ለነሱ ሳይገለጥ ተገለጠልኝ እያሉ ሊያወሩ ሳይችሉም ወይ? ጨርሰሃል? እሺ ሶ ይሄ ፕሮባቢሊቲ ኩዌሽን ተብሎ ይጠራል። ፕሮባቢሊቲ ኩዌሽን ማለት ነው ኤርሚ አሁን ምናልባት ኮማ ውስጥ ሆነ እያሰብክ ቢሆንስ ይባል አይዲዮሎጂ አለ። ዛትስ ፕሮባቢሊቲ ኩዌሽን ተብሎ ይጠራል ማለት ነው። ግን ኩዌሽኑ ዝም ብሎ የመጣ ሳይሆን ፕሪሚሲሶች አሉት። ስለዚህ እነዛ ፕሪሚሲሶች ላይ እናወራለን። ጥሩ ፕሪሚሲሶች ስለተነሱ ማለት ነው። አላህ ሱብሓነሁ ወተዓላ ጥያቄውን ከመርገም ነው መጀመሪያው ነቢያችን የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድግምት ተሰርቶባቸው ነበር። ያ ድግምት ከምን አንጻር ነው? ያ ድግምት እሳቸውን አፌክት አድርጓል ወይስ አላደረገም ነው አጠቃላይ ጠቅላላ ስናደርገው ማለት ነው። ያ ድግምት ላይ ደግሞ እሳቸው የሰሩት ነገር ያለ እየመሰላቸው የሰሩት ነገር ያልሰሩ ይመስላቸው ነበር። የድግምትን ኮንሴፕት በእስልምና ያለውን የድግምትን ኮንሴፕት ላስረዳ የተወሰነ ደረጃ እዚህ ላይ አንዳንድ ነገራቶችን ለማንበብ ስለሞከርኩኝ አሉ። እንደዚህ መጽሐፍቶችም አሉ። ግማሾቹ ኖርማሊ ቤተክርስቲያን የተወገዱ መጽሐፍቶች አሉ። አንዳንድ መጽሐፍቶችና አንዳንድ ነገር ልንገርህና ከዛ እስቲ እንትን እንላለን። ምን መሰለህ ድግምት የሚባለው ኮንሴፕት ወይ ደግሞ ሲሕር ተብሎ በአረብኛው የሚጠቀሰው ኮንሴፕት ወይ ደግሞ በእንግሊዝኛው ማጂክ ተብሎ የሚጠቀሰው ኮንሴፕት ኢትስ ኦል አባውት ማታለል ማለት ነው። ለምሳሌ ሰሂህ አልቡኻሪ ሐዲስ ቁጥር 5146 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሚነል በያን ለሲሕር ይላሉ። የሰው ልጅ ነገራትን በሚገልጹበት መንገድ ላይ ድግምት አለ። ያ ማለት እኔ አንተን እዚህ ጋር ቁጭ አድርጌ ድግምት ልሰራብህ እችላለሁ። አይ ሃቭ ዘ አቢሊቲ ደግሞ በደንብ ያ ማለት ምን ማለት ነው? ያልሆነ ነገር እንደሆነ ነገር አድርጌ ያቀርብልሃል። ኦር አንድ ሰው ለሚስቱ ትቀርና የሆነች አንዲትን ሴት ዝም ብሎ ለማማለል ምናምን እንደዚህ ሆንልሻለሁ፣ እንደዛ ሆንልሻለሁ፣ ቆርጥልሻለሁ፣ ፈለጥልሻለሁ ምናምን እያለ ድግምት ላይ ያደርግባት ይችላል። ያ ድግምት አደረገባት ማለት ነው እርሱ ሳይወዳት የሚወዳት መሰላት ማለት ነው። ዳስ የሲሕር ኮንሴፕት ይሄ ቶ ድግምትን ለሁለት ከፍለን እናየዋለን። አንደኛው አላህ ሱብሓነሁ ወተዓላ ሱረቱ ጣሃ አንቀጽ 66 ላይ ይኸየሉ ኢለይሂም ሚን ሲሕሪሂም አነሃ ተስዓ ነቢያችን ሙሳ ዓለይሂ ሰላም ወይ ደግሞ ሞሰስ ተብሎ የሚጠራው ወይ ደግሞ ሙሴ ተብሎ የሚጠራው ነቢይ ሲሕር ተሰርቶበት ነበር። ሲሕር ተሰርቶበት ነበር ማለት ነው እንጨቱ ልክ ከደጋሚዎች ጋር በነበረው እንትን ላይ ያው ባይብሊካል የሚታወቅ እንትን ስለሆነ ከደጋሚዎች ጋር በነበረው ምንድነው አርጊው አደረጉና አይ እኔ ያመጣሁት እንጨቱ እሱ የታሰጠው ተአምር እንጨቱ ሲጥለው መሬት ላይ ወደ ምን ይቀየር ነበር? ወደ እባብ ይቀየር ነበር።
አይ አንተ ያመጣው ነገር ድግምት ነው አሉ። ድግምት ከሆነ ያመጣው እኛም ዘንድ ደግሞ ጀግና ድግምት ሰሪዎች አሉ፣ እነሱን እናመጣና እንሞካከር ማች እናድርግ የሚል ኮንሴፕት ተነሳ። ያ ኮንሴፕት ላይ እነዛ አካላቶች የሆነ ነገር አመጡና እንደ ገመድ አይነት ነገር ሲጥሉት እባብ መሰላል። የሰዎች አይን ላይ ድግምት ሰሯል፣ አታለሉ ማለት ነው በቀላል ኮንሴፕት። በዚህ መሰረት ያው ባይብል ላይ አልገባም። በዚህ መሰረት ነው ዛሬ ማየት ፈልገው እስልምና ላይ ብቻ ስለተመቸኝ እንትኑ ማለት ነው። በዚህ መሰረት ነቢያችን ሙሳ አለይሂ ሰላም ላይ ድግምት ተሰርቶባቸው ነበር። ድግምት ግን ሲባል የሆነ የተለየ ነገር ማለት አይደለም። መጀመሪያ ኮንሴፕቱ ማለት ነው። የተለየ ነገር ግን የሚሆንበት ሁለተኛው የድግምት ኮንሴፕት ደግሞ በተመሳሳይ እንደዚህ ሆኖ ነገር ግን ሰይጣናዊ የሆነ ኮንሴፕት ነው። እንደዚህ ጠልምስ ወይ ደግሞ የሚባሉ ነገራቶች አሉ። ይሄ ጠልምስ የምንለው ነገር አለና ምናልባት ካላችሁ ሌላ ሙስሊሞች ምናምን በዛኛው አካውንቴ ላይ በጣም ሰፊ ቪዲዮ ሰርች ነበር ከድግምት ጋር በተገናኘ ማለት ነው። እና ያን መመልከት ይቻላል። እና ጠልመሶች ምናምን የሚባሉ ነገራቶች አሉ፣ ሲምቦሊካል የሆኑ እዚህ ጋር ዝም ብዬ አላስፈራራችሁ ማሳይቼ ሲምቦሎች ምናምን አሉና እነዛን ሲምቦሎች ተጠቅመው የሚሰራ ድግምት አለ። ያ ድግምት ደግሞ አፌክሽኑ ምንድን ነው ካለን ድግምቱ ራሱ ይከፋፈላል። አንደኛው መስተፋቅር የምንለዋል፣ መስተፋቅር መስተዋደድ የምንለዋል። ሁለተኛው ደግሞ እንደውም የኢትዮጵያ አንድ መጽሐፍ አለና መጽሐፈ ቱላዳን ተብሎ የሚጠራ መጽሐፍ አለ። እዛ መጽሐፍ ላይ እንደሚያስቀምጠው የኢትዮጵያ ወታደሮች በደርግ ጊዜ ሲጠቀሙት የነበረው ድግምት አለና ያ ድግምት ምንድነው? የቱላዳንን ድግምት መድገም ይባላል። ያንን ድግምት ሲደግሙት ሰዎች አይን ላይ እንዳይታዩ ያደርጋል ይላል። ያም ፓርት ኦፍ የድግምት አይነት ነው። እና እንደዚህ አይነት በጣም ተመሳሳይ የሆኑ ነገራቶች አሉ። አላህ ሱብሓነሁ ወተዓላ ወሚን ሸሪ ነፋሳቲ ፊል ዑቀድ፣ እነዛ ከሮስን የሚፈትሉ አካላቶች፣ እዛ ላይ የሚነፉ አካላቶች ከነሱ መጥፎ ነገር ጠብቀኝ ብለህ ዱዓ አድርግ ብሎ አጠቃላይ ያንን ነገር አስቀምጦታል ማለት ነው። ስለዚህ የሲህርን ኮንሴፕት በዚህ ደረጃ ከተረዳን እንዲሁም ሱረቱል በቀራ ምዕራፍ 2 አንቀጽ 102 ላይ አላህ በአጠቃላይ ስለ ሲህር ኮንሴፕት ያስረዳል። ያው የሲህር ኮንሴፕት የሰው ልጆች ህይወት ላይ አሁን ያለንበት ኢሉሚናቲ ምናምን የሉሲፈሪ ኮንሴፕቶች ምናምን አጠቃላይ የመነጩት ከሰለሞን ነው። ሰለሞኒክ ዳይነስቲ ነው። በሰለሞን ጊዜ ነው አጠቃላይ የመነጩት ፖይንቶች። እነዛን ፖይንቶች አላህ እዛ ጋር በደንብ አድርጎ አስቀምጦት በእነዛ ነገራቶች ሊጎዱ የሚችሉት ምን ነው የሚለውን ነገር አስቀምጠው ነበረ ማለት ነው። አሁን ደግሞ ወደ ይሄ ማብራሪያ ነው፣ ምናልባት አርዝሜ ሊሆን ይችላል። አሁን ደግሞ ወደ ጠየቀው ጥያቄ ልምጣና አተደብሩ ቢልቁርአን ወሱና ወልሐበቲ ሰውዳ የሚል በቁርአንና የነብዩ ሰለላሁ ዐለይሂ ወሰለም ሱናንና ቁርአን ላይ ጀስት ተፈኩር ማድረግ ዲፕሊ ማየት በሚል መጽሐፍ ላይ የተቀመጠ የሚገርም ፖይንት አለ። እሱን እንትን ላንብብልህ። فهو أن السحر الذي أصيب به ነቢያችን ሰለላሁ ዐለይሂ ወሰለም ያጋጠማቸው የነበረው ሲሕር إنما كان متسلطا على جسده ሰውነታቸውን ነበር የጎዳው። ከሲሕር አይነቶች ባይዘው የካንሰር ህመምን፣ የኩላሊት ህመምን፣ የተለያዩ እጢዎች አሉ። ሲሕር ናቸው እነዛ ሁሉ። ያ ሳይንቲፊክ የሆኑ ማስረጃዎችን ማቅረብ ይቻላል። ምናልባት እንትን ካልኩኝ ወደ በኋላ አካባቢ ያሳያል። እና ነቢያችን ሰለላሁ ዐለይሂ ወሰለም ላይ አፌክት ያደረጋቸው የነበረው በጣም ታመው ነበረ ሰውነታቸው። በጣም ምንም ከፍተኛ ሙቀት ነበራቸው ሰውነታቸው። ከፍተኛ በሽታ ላይ ጥሏቸው ነበረ። አንደኛው እሱ ነው። ሁለተኛው ደግሞ ልክ እንዳልከው መምሰል ነው። ያ መምሰል የሚባለው ፖይንት የነቢያችን ሰለላሁ ዐለይሂ ወሰለም ይመስላቸው የነበረውን ነገር በሙሉ ሰሃቦች ምን ያህል አጥብቀው እንደዘገቡት የምናየው ይመስላቸው የነበረው ነገር ራሱ ምን እንደሆነ ተናግረዋል። ከባልተቤቶቻቸው ጋር የተገናኙ እየመሰላቸው ሪያሊቲ አልነበረም፣ አልተገናኙም ነበር። ሪያሊቲ አለመሆኑን የሚናገሩት ማን ናቸው ካለ ሎጂካሊ ነቢያችን ናቸው። ሪያሊቲ አልነበረም ብለው እኮ እየተናገራሉ። መስሎኝ ነበረ ግን አይደለም። በቃ የተገናኙ ይመስላቸው ነበር ግን አይደለም። ያን ኮንሴፕት ራሳቸው የሚናገሩት እሳቸው ናቸው። ነቢያችን ግን በዛ ሁኔታ የቆዩት በጣም በአደገኝነቱ አይ ቲንክ 4 ሳምንት አካባቢ ነው። በደንብ በጣም ከባድ በሽታ ነበረባቸው 4 ሳምንቱን አካባቢ። ከዛ ውጪ ደግሞ 6 ወር እስከ 6 ወር ግን ኢፌክቱ ነበረ ማለት ነው። የሆነ እንትን የላቸው ነበረ። አይ ቲንክ ከህይወታቸው ፕሮባቢሊቲ ስናነሳው በጣም ትንሹን ፓርት ነው። ስንቀጥል ደግሞ
አብዛኛው የቁርአን ትእዛዛቶች የወረዱትም ከዛም በፊትም ከዛም በኋላ ነው። በዛ ሁኔታ ላይ የወረዱ እንዳለ ሆኖ ማለት ነው እና ታክመውም ተሽሏቸው እንደወጡ ይነገራልና ያው የፕሮባቢሊቲ ጥያቄ ነው ያልኩህ ለዚህ ነው መጀመሪያ ስነሳ ማለት ነው። ኦልራይት አክቹዋሊ 4 ሳምንት የሚል ድግምቱ እስኪለቃቸው ድረስ 4 ሳምንት ብቻ ነው የቆዩት ጀምሮ እስኪለቃቸው ድረስ ያው እንደተጠቀሰው እንደ ሐዲሱ ነገር አጠቃላይ 6 ወር እኮ ነው አስቀምጬ ይላል። በዋነኝነት 4 ሳምንቱን ሀድ ነበረ። ከዛ ደግሞ እስከ 6 ወር ግን አፌክቱ ቀጥሎ ነበር። ስለዚህ ሊያደርጉ አይችሉም የሚለውን አሚን አሁን ይህንን ነገር ያስነሳብኝ እንደ ማስረጃ ስናየው ኦልሬዲ ተገልጿል ምን ሲያደርጉ እንደነበረ ወይም ደግሞ ያላደረጉት ነገር ያደረጉ እንደሚመስላቸው ማለት ነው። በምን በድግምት የተነሳ ያን ፖይንት ያነሳው ስፔሲፊክ ያላደረጉት ነገር አለና ቁርአን ደግሞ እንደዚህ ተብሏል የሚል አንብቤ አይደለም የለም። ግን ከምን አንጻር ነው ያነሳሁት? እንደዚህ ከተደረገ እንደዚህ የማይሆንበት ምክንያት ምንድነው ከሚል ሀሳብ ነው። ያን ጊዜ ደግሞ ተደርጎባቸው ነብይ ሆነው ያ ድግምት እሳቸው ላይ ሰርቶ ያልተፈጠረ ያላደረጉትን ነገር እንዳደረጉ እንዲመስላቸው ካደረገ ከዛስ በፊት ለእሳቸው ዋስትና የሚሆን ምንድነው? አይምሯቸውን ያላደረጉት ነገር እንዳደረጉ እስኪመስላቸው ድረስ ያውም ደግሞ ለነብይነት ከተመረጡ በነብይነት እያገለገሉ በነበሩበት ጊዜ ይሄ ነገር የሚፈጠር ከሆነ የሚል ሀሳብ ስለተነሳብኝ ነው ይሄን ነገር የጠየቁት። ወይ የመጨረሻ ጥያቄ ላድርገው ለዛሬ። ይሄን ደግሞ ኢሳ ለምንድን ነው ወደ ሰማይ የተወሰደው? ኢሳ አለይሂ ሰላም ወደ ሰማይ አላህ ሱብሓነሁ ወተዓላ የወሰደበት ምክንያት መሲሁን አላህ ሱብሓነሁ ወተዓላ ያድነዋል። አላህ ከማዳን አንጻር ያንን መሲህ ወደ ሰማይ ወስዶታል። ግን ማዳን የሚለው ኮምፕሊት የሆነ አንሰር አይደለም። ምክንያቱም ሌሎች ነቢያቶች ናቸው ለምንድን ነው እነዚያ ያልዳኑት የሚባል ኮንሴፕት ይነሳል። በጂውሽ ትራዲሽን እንዲሁም ኢስላሚክ ትራዲሽን ላይ ይሄ መሻይኽ ተብሎ የሚጠራው መሲሁ መሳያ ንጉስ ሆኖ እንደሚኖር ይታመናል። በእኛ ማስተምሮ እንደዛ ነው እና 2 ዘመኖች አሉት ብለን እናምናለን። አንደኛው ከዚህ በፊት የነበረውና ያሳለፈው እድሜ ነው። ያም ምንድነው የሰዎች ልክ ማርቆስ ወንጌል ምዕራፍ 1 ቁጥር 2 እና 3 ላይ ልክ ዮሐንስ መንገድ ጠራጊ አልነበረ ለኢየሱስ ክርስቶስ የጌታን መንገድ አጽኑ እያለ በምድረ በዳ የሚጮህ ሰው ድምፅ እያለ ይጠቅሰዋል። መንገድ ጠራጊ ነበረ ለኢየሱስ ክርስቶስ ማለት ያመቻችለት ነበረ። መሳያ ይመጣል እያለ ዮሐንስ ወንጌል ምዕራፍ 1 ቁጥር 21 ምናምን የምትመለከቱ ይናገር ነበረ። በተመሳሳይ ደረጃ ኢየሱስ ክርስቶስ በዛ ዘመን ሲመጣ ኢሳ የሚለውን ተርም ልጠቀም ምናልባት ኮንፈርት ምናልባት ካልተሰማችሁ ኢሳ የሚለው ተርም ልጠቀምና ሰፊ እንትን ሊነሳ ስለሚችል ኢሳ አለይሂ ሰላም በዛ ዘመን ላይ እዛ ቦታ ሲመጣ ማለት ነው ያስተማራቸው አስተምሮቶች አሉ። ያስተማራቸው አስተምሮ ላይ በጊዜው የነበሩ አብዛኞቹ ግለሰቦች በሕክምና ዘርፍ ላይ ከፍተኛ እውቀት የነበራቸው ሰዎች ናቸው። በግለሰብ ደረጃ ማለት ነው። በጊዜው በዘመኑ የነበሩ ሰዎች እሱ የተላከባቸው ማህበረሰብ ዘመን ያሉ ሰዎች በሕክምና ዘርፍ ላይ በጣም የተለየ እውቀት ያላቸው ሰዎች ናቸው። የተለያዩ ሂስቶሪካል ማስረጃዎችንም ለዚህ ማየት ይቻላል። ለምሳሌ ዝም ብላችሁ ቸርች ፋዘሮችን ቼክ ምናምን ብታደርጉ ዲያር ናቸው። በእነሱ ዘመን ራሱ አሁን እነዛ በሱ ዘመን አካባቢ ነበሩ ተብሎ የሚታሰበው ማለት ነው። እና ያንን በማስመልከት አላህ ሱብሓነሁ ወተዓላ የእነሱን ዘመን የሚግደራደር ተአምር ለእሱ ሰጥቶታል። ዊዝን ማተርናል እና ፋዘርናል ከሚባሉ ክሮሞዞሞች እነዛ ክሮሞዞም ተቀላቅለው ልጅ ይፈጠራል የሚባለውን የ23 ክሮሞዞም ኮንሴፕት ወደዛ ውሰዱ ብሎ አላህ ሱብሓነሁ ወተዓላ በግማሽ ዘራብሲ በእናት ብቻ የማተርናል ከምንለው ጂን ብቻ ከዛ ክሮሞዞም አጠቃላይ ሄሊክሱ ምናምን ከዛ ኮንሴፕት ከመጣ እንዲወለድ አድርጎ ምድር ላይ ደግሞ አንዱን አምላክ ብቻ እንዲያስተምሩ እየሰበከ ኖሮ ከዛ ደግሞ እነዚህ አካላቶች አጠቃላይ ይህ አካል ንጉስ ነው ብለው የሚመጣው አካል ንጉስ ነው ብለው ስለሚያስቡ ሊገሉት ባሰቡና ባቀዱ ጊዜ ደግሞ አላህ ሱብሓነሁ ወተዓላ እነዛ እቅድን አቀዱ። አላህ ደግሞ ከነሱ የተሻለን እቅድ አቀደው። የነዛን እቅድ አፍርሶ መሲሁን አድኖታል። ነገ ደግሞ የቂያማ ቀን ሊደርስ
ስቲል ከምልክቶቹ አንዱ እሱ ይመጣና አንቲክራይስት ተብሎ የሚመጣውን ደግሞ መሲህ ደጃል ብለን የምንጠራውን አንቲክራይስትን ደግሞ ይገለዋል ብለን እናስባለን ማለት ነው። ያኔ ንጉስነቱን ያኔ ነው እንትን በንጉስነት ሆኖ የሚኖረው ንጉስ ሆኖ በነቢያችን ሸሪዓ ያስተምራል። ሰው ያዳነበት ምክንያት ያ ነው። ስለዚህ ተመልሶ ስለሚመጣና ስለሚገዛ ንጉስ እንዲሆን ማለት ነው። ይሄ ደግሞ ማለት ብዙ ምክንያቶች ሊኖሩ ይችላሉ። ይህንን ቦልድ አድርገን እንያዘው። ያው ጥያቄ ሊያስነሳው የሚችለው ይሄ ሁለት ፖይንቶች ላንሳ ከዚህ ጋር። አሁን ሁሉም ሰው ኡመት አለ አይደል? የሙሐመድ ኡመት አለ፣ የዳውድ ኡመት አለ፣ የኢሳ ደግሞ ኡመት አለ። ስለዚህ አሁን እኛ ይሄ በዚህ ዘመን ያለው እናንተ አሁን የሙሐመድ ኡመት ናቸው አይደል? ግን ከማስረጃ ጋር እንድትሰጠኝ ነው የምፈልገው። ኢሳ ሲመጣ እንግዲህ ነብይነቱ ተሽሮ አይደለም አይደል የሚመጣ? ነብይነት እንዴ የሚሻር ነገር አይደለም። ልክ ኢሳ ሲመጣ የሚኖረው በዛ ሰዓት የሚኖረው ህዝብ የኢሳ ኡመት ነው የሚሆነው? ኢሳ የሚገዛው ህዝብ ወይስ ኢሳ ራሱ የሙሐመድ ኡመት ሊሆን ነው የሚመጣው? አዎ ኡመት የሚለውን ኮንሴፕት መጀመሪያ ላስረዳ። እንደዛ የተሻለ ይመስለኛል። ኡመት ማለት ህዝብ ማለት ነው። ኡመት ማለት ህዝብ ማለት ነው። ኡመት ማለት ህዝብ ማለት ከሆነ ይሄ ሊትራሊ የሆነ አረብኛ ትርጓሜው። እኛ ደግሞ ኡመት ስንል የምንፈልግበት ፖይንት ምንድነው? እኛ የነብዩ ኡማ ነን ስንል በነብዩ ሸሪዓ ነው የምንሄደው ማለት ነው። በነብዩ ሸሪዓ ነው የምንሄደው ማለት በኢየሱስ ክርስቶስ ጊዜ የሚሰገር ሰላትና በነቢያችን ጊዜ የሚሰገር ሰላት አንድ አይደለም። በኢየሱስ ክርስቶስ ጊዜ የነበረ ሻሃዳና በነቢያችን ጊዜ የነበረ ሻሃዳ አንድ አይደለም። ኢቭን ሌሎች ኮንሴፕቶችም ማለት ነው። እኛ የምንሰራው እነሱ የማይሰሩት፣ እነሱ የሚሰሩት እኛ ማንሰራቸው ብዙ ስራዎች አሉ። ሰው ከዛ አንጻር የተለያዩ ፖይንቶች አሉ። ኢየሱስ ክርስቶስ ሲመጣ ሲመጣ ልክ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ሸሪዓ ነው የሚመራው ምድርን። ያሰግዳል ጭምር። የሚሰግደው የነቢያችንን ስግደት ነው። በነቢያችን ሲሰግድ የነበረውን አስተምሮ በእሳቸው ስግደት ነው የሚለው። ምክንያቱም የመጨረሻ ነቢይ ነቢያቸው ሰለላሁ ዐለይሂ ወሰለም ናቸው። በነቢይነት ደረጃ አዲስ የተደነገገ ነቢይ የለም። እሱ ግን ከዚህ በፊት የነበረ ነቢይ ነው። አላህ ወደ ሰማይ ወስዶታል። አላህ ደግሞ በፈለገ ጊዜ ምድር ይመጣና አላህ የቀደረለትን ሞትን ይሞታል ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስራ ነው የሚሰራው። መስቀልን ያፈርሳል፣ አሳማን ይገላል። ምድር ላይ ደግሞ በዛ ጊዜ ከሙስሊሞች ውጭ ማንም አይኖርም ብለው ነቢያችን ትንቢት ነግረውናል። እንደዛ ነው። እሺ የእሳቸው ህዝብ ሆኖ እንደሚመጣ ማስረጃ ካለስ? ህዝብ ሆኖ እንደሚመጣ ማለት በእሳቸው ሸሪዓ አሁን ለምሳሌ እሱ ነብይ ነው አልክ። አንድን ነብይ ሌላ ነብይ ሊያስተዳድረው ይችላል? ወይም ደግሞ ለምሳሌ በሙሴ ጊዜ ታቦት ነበር። ይሄ የታመነ ነው አይደል በእናንተ ወይስ አይታመንም? ታቦት ስንል አስተዳደግ ነበረው። ታቦት ስንል ኖርማሊ ማስቀመጫ ሳጥን ካልሆነ በስተቀር ይሄ የጽዮን ታቦት ነው አይባሉ ኮንሴፕቶች ነው። እንደዛ የሚባል ነገር የለም በስለሆነ ስፔሲፊክሊ ግን ሳጥን ተብሎ ይታመናል። የነበረ የተሰጠ ተአምራዊ ነገር ነበር አይደለ? በእጁ ደግሞ የጻፈው አላህ ደግሞ ጻፈ። ከሆነ ከተማ ሲወጡ እሱን እንትን በለውና ያው ሌላ እንትኖች ነበሩ። በቃ የራሱ የሆነ መለያ ፖይንት ነበረው የራሱ። ስለዚህ አሁን የምፈልገው ምን መሰለህ፣ ኢሳ ሲመጣ በእሳቸው ስር ሆኖ ወይም ደግሞ በእሳቸው እንደነበሩ ሰዎች ይገዛል የሚል ማስረጃ ካለ ብትሰጠኝ። አንድ ሐዲስ እስቲ ማስታወሰውን አንድ ሐዲስ ላውጣለህ። ሌላ ጊዜ ማድረግ ትችላላችሁ። ተዘጋጅተህ ስላለው የሚመጣው ነው። አይ ነው ጫረ ችግር የለውም። አንድ ሐዲስ የቀደሙን እስቲ የጠቀስኩልህን ሐዲስ ላገኘሁት ያንን ሐዲስ ላቅርብልህ። እሺ ሰሒህ አልቡኻሪ ሐዲስ ቁጥር 3400 አንድ ቼክ ላድርግና الذي بيد لا يشرك أن يزيد فيكم يسعون عبدا فيكسر ويقتل كثيرا يضع الجزية ويقضي المال حتى لا يقبل أحد حتى تكون الساجدة في الدنيا وما فيها ثم يقرأ أبو هريرة ويقرأ شيئا. إقامة الحجة على أهل الكتاب في إبطال الشيء والمعنى أن الدين يصير واحدا فلا يبقى أحدا من أهله. أشكى عندي لا طال.
እሺ ሰሒህ አልቡኻሪ ሐዲስ ቁጥር 2222 ላይ የተቀመጠ አንድ ሐዲስ አለ። ከዛ እንትኑ ሪፈረንሱን አስቀምጥላለሁ። ሐዲሱን መጀመሪያ እንትን ልበለውና ማለት ነው። አቢ ሁረይራ ረዲየላሁ ዐንሁ በዘገበው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናገሩ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየድ የነፍሴ በእጁ በሆነው ጌታ በአላህ ሱብሓነሁ ወተዓላ እምራለሁ አለ ለዩሽክና አየንዚለ ፊኩም እብነ መርየም ሐኪማ የመርየም ልጅ ኢሳ ወደ እናንተ ይወርዳል ሐኪመን ሙቅስታ ይሄ በትክክለኛ በሆነ መንገድ ፍርድንም ይሰጣል። ይሄ ፍርድ የሚለው ኮንሴፕት ምንድን ነው የሚለውን እዛው ላስረዳ። ጠርሕ ተትሪብ የሚባል ሼክ አልዕራቅ የሚባሉ ትልቅ ስኮላር አሉ። ይህንን ኮንሴፕት ራሳቸው ያስቀመጡት ፖይንት አለ። ያም ፖይንት ምንድን ነው? ቮሊዩም 8 ገጽ 117 ላይ አልሙራዱ እዚህ ጋር የተፈለገው ነገር አነሁ የንዚሉ እሱ ይወርዳል ሐኪመን ፈራጅ ሆኖ ቢሃዚህ ሸሪዓ እኛ የምንከተለው በዚች ሸሪዓ እኛ ባለን ሸሪዓ መሰረት እሱ ይፈርዳል። ላ ነቢየን ቢሪሳለቲን ሙስተቂለትን ወሸሪዓቲን ናሲኻ የነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ልክ የሆነ የሆነን ህግን ያፈርሷል። ለምሳሌ ህግ ይፈርሳል። የሚሻር ህግ የለም። ህግ ግን ይፈርሳል። ለምሳሌ ህገ ልቦና የምንላቸው ነገራቶች አሉ ምናምን እንደ ክርስትናው ማለት ነው። እነዛን ህጎች ይሻራሉ፣ በሌላ ይተካሉ በተሻለ ማለት ነው። እንደዛ ተኪ ሆኖ ሳይሆን የሚመጣው በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ የሚሆን ነው ብለው አስቀምጠዋል ማለት ነው። ስንቀጥልም ደግሞ ሰሒህ ሙስሊም ሐዲስ ቁጥር 156 ላይ ልክ እኛ የምንሰግደውን ስግደት ህዝቦችን እንደሚያሰግድ ነግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ፍልስጤም ሀገር ስለሚገኙ ሰዎች ሲናገሩ ላ ተዛሉ ጣኢፈቱ ሚን ኡመቲ ዩቃቲሉነ ዐለል ሐቅ እኔ ዘንድ የኔ ኡመቶች እንትን ይላሉ እስከዛ ድረስ ይቆያሉ። ዩቃቲሉነ ዐለል ሐቅ ሐቅ ላይ እየተጋደሉ ዛሂሪነ ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ እስከ የውሚል ቂያማ ድረስ እየታገሉ ይቆያሉ አሉ። ቃለ እንዲህም አለ ፈየንዚሉ ዒሳ ብኑ መርየም በዛ ጊዜ ኢየሱስ ክርስቶስ ኢሳ ዓለይሂ ሰላም ይወርድላቸዋል። ፈየቁሉ እንደዚህም ይላቸዋል። ፈየቁሉ አሚሩሁም ከእነሱ መካከል መሪያቸው እንዲህ ብለው ይነግራል። ተዓለ ሰሊ ቢና ናና አሰግደን ይላሉ። ፈየቁሉ እሱም ይላል ላ ኢነ ባዕደኩም ዐላ ባዕድን ኡመራ አንደኞቻችሁ በአንደኞቻችሁ ነው ንጉሥ እናንተን የተደረጋችሁት። ስለዚህ ተከረመ ላሁ ሀዚሂል ኡማ ይህንን ኡማ ደግሞ አላህ አክብሮታል ብሎ በእነሱ ጭምር ይሰግዳል የሚል ይሄ ሁለተኛው ዘገባ ነው። ከዛ ውጭ ሌሎች ብዙ አሉ። አይ ቲንክ ቢበቃኝ ደስ ይለኛል። በቃ ይሄ መጨረሻ ነው ብያለሁ። ግን ቅድም ከመልስ ላይ የተረዳሁት ነገር ጥያቄ ካለ መጠየቅ ትችላለህ፣ ችግር የለውም። አይ ሌላ ጊዜ ደግሞ በሰፊው እንትን እንዳለን ሁለት ሰዎች አልተነኩም በአጋንንት ወይም በሴጣን ብለኸኛል። ዓለም ሁሉ ሲነካ ኢንክሉዲንግ ሙሐመድ አይደለ ሲወለዱ በሴጣን ከተነኩት መካከል። ስለዚህ መርየምና ኢሳ ያልተነኩበት ምክንያት ምንድን ነው? ቀደም ጠቅሼልህ ነበረ። አይ ቲንክ የቁርአን አንቀጹን ላሳየህ። የእናታቸው ዱዓ ነበረ። የማርያም እናት ሐና ዱዓ አድርጋ ነበረ ለአምላኳ ለአላህ ሱብሓነሁ ወተዓላ እሷንም ዘሯንም ጠብቅልኝ ብላ ዱዓ አድርጋ ነበረና እዛ ጋር በጣም ኢንተረስቲንግ የሆነ ቶፒክ ስላለው ነው ቅድም አንስቼልህ ነበር። አንዴ ያንን ፖይንት ላሳየህ ከፍቼ። ሱረቱ አሊ ዕምራን ምዕራፍ 3 አንቀጽ 36 ጀምሮ እስቲ እንመልከተው ቪዲዮ ነው። እሺ አሊ ዕምራን አንቀጽ 33 ጀምሮ እንመልከተው። አላህ አደምን፣ ኑህን፣ ኢብራሂምን ቤተሰብ የኢምራንን ቤተሰብ በዓለማት ላይ መረጣል። የኢምራን ቤተሰብ እያለ የሚጠራው ማንን ነው? የኢሳ ዘር የመጣበትን ነው። የማርያም አባት ማለት ነው። ዙርየተን ባዕዱሃ ሚን ባዕድን ወላሁ ሰሚዑ ዓሊም።
ከፊሏ ከከፊሏ የሆነች ዝርያ አድርጎ መረጣት። አላህም ሰሚም አዋቂ ነው አለ። የኢምራን ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ለአንተ ተሳልኩ፣ ከእኔም ተቀበል፣ አንተም ሰሚም አዋቂ ነህና ባለች ጊዜ አስታውሳል። ተስላ ነበረ ማን ሐና የምትወልደውን ልጅ ማለት ነው። እና ያው ሴት ልክ እንደ ወንድ አይደለም። እዚህ ጋር እንዳስቀመጠች በወለደችም ጊዜ ጌታዬ ሆይ አለች። እኔ ሴት ሆና ወለድኳት፣ አላህም የወለደችውን አዋቂ ነው አላለ። ወንድም እንደ ሴት አይደለም። እኔ መርየም ብዬ ስም አውጥቼላታለሁ፣ እኔም እርሷም ዝርያዋም ከተረገመው ሰይጣን በአንተ ጠብቃቸዋለሁ አለች አለ። አላህ ሱብሓነሁ ወተዓላ ፈተቀበለሃ ረቡሃ ቢቀቡሊን ሐሰን፣ ጌታዋ በደህና አቀባበል ተቀበላት እያለ መርየምንም ደግሞ መልካም አስተዳደግ አሳደጋት እያለ ይነግረናል። ኢቭን ከገነት ምግብ የሚመጣላት እንደነበረም አላህ ይነግረናል። በዚህ ምክንያት አላህ ያንን አድርጓል ማለት ነው። ስለዚህ በስዕለታቸው ተሰምቶ ነው ማለት ነው። ወይም ደግሞ ጸሎታቸው ተሰምቶ እነሱን ስፔሲፊክ አድርጎ መርየም እና የሷ ልጅ ተጠበቁ ከሰይጣን እንዳይነካቸው ማለት ነው። ጠይቀኝ ስላልከኝ ይህችን ፖይንትም ላንሳ። አሟሟታቸውን ንገረኝ እስኪ እሳቸውን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ማንኛውም ሰው ሲሞቱ ልክ እንደ ማንኛውም ሰው አልከኝ። ልቀልድ ነበረ፣ ለካ ማታ ነው። ልክ እንደ ማንኛውም ሰው ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንደ ማንኛውም ነቢይ ሲሞቱ አላህ ሱብሓነሁ ወተዓላ ምርጫ ማረጣቸው። መሞት ትፈልጋለህ ኦር ምድር ላይ መቆየት ትፈልጋለህ የሚል ምርጫ። አይ መሞት ይሻላል አሉ። ሰው ሞቱ ማለት ነው። በዛ አንተን እንዴት ነው ነቢያችን ሰለላሁ አሟሟት እንዴት ነው ስንል ነቢያችን ሰለላሁ ዐለይሂ ወሰለም ፊ መረድ ሞቲ ታመው ነበር። ሰው ታመው አልጋ ላይ ሆነው ረዥም ጊዜ ማሰገድ የማይችሉበት ደረጃ ደርሰው በተደጋጋሚ ራሳቸውን እየሳቱ እየተነሱ ራሳቸውን እየሳቱ እየተነሱ ሰገዳችሁ ሰላት ምናምን እያሉ ይጠይቁ ነበረ። ሰለዋቱላሂ ወሰላሙ ዐለይሂ ማለት ነው። ሰው ታመው ነበረ በጠና። በዛ ህመማቸው ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም ህይወታቸው አልፏል ማለት ነው። ሲቀጥል ነቢያችን ሰለላሁ ዐለይሂ ወሰለም እዛ በሽታቸው ላይ ሆነው ደግሞ በኸይበር ዘመቻ ላይ የቀመሷት የነበረች አንዲት መርዝ አለች። ያችን መርዝ አንዲት የሁዲ ናት አምጥታ አንተ የአላህ መልእክተኛ ከሆንክ ይህ መርዝ ይገልሃል አለቻቸው። ሰው በዛ መርዝ ከእሳቸው ጋር የበላ አንድ ግለሰብ ሲሞት እሳቸው ግን አልሞቱም። ምላሳቸው ላይ ቀመስ አድርገውት ነበረ። መርዝ አድርገሽበታል አይደለ ብለው ጠየቋት። ከዛ አዎ ብላ አመነች ማለት ነው። ሰው እዛ ጋር ሌላም በጣም ውብ የሆነ ታሪክ ቢኖረው ማለት ነው። ስለዚህ ያንን የመርዙን ጣዕም አገኘዋለሁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ለአኢሻ ረዲየላሁ ዐንሃ የተናገሩበትም ሐዲስ አለ። ያው ይሄንን ሰሒህ አልቡኻሪ ሐዲስ ቁጥር 5777 እንዲሁም ሰሒህ ሙስሊም ሐዲስ ቁጥር 2190 ላይ ታገኘዋለህ ማለት ነው። እና ያንንም ተከትሎ ነው ኢማም ነወዊ ረሒመሁላሁ ተዓላ ሰሒህ ሙስሊምን ባብራሩበት መጽሐፋቸው ላይ እንዲህ ብለው አስቀምጠዋል። ሰሒህ ሙስሊም ሸርሕ ኢማም ነወዊ ቮሊዩም 7 ገጽ 434 ላይ ማካን አላሁ ሊዩሰልጠከ ዐላ ዛሊከ አው ቃለ ዐለይህ፣ አላህ አንተ ትክክለኛ ነቢይ ከሆንክ በዛ ምክንያት አትሞትም አለቻቸው። ፈፊህ በያኑን ዒስመቱ ነቢይ ሰለላሁ ዐለይሂ ወሰለም፣ ይሄ ደግሞ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር እንደሚጠብቃቸው ማስረጃ ነው። ምክንያቱም እቺ እንትኗ ሻኛዋ ራሷ ታፋቱን ሻኛ ምናምን የሚባለው ብቻ ያ ዚራዕ ነው። ዚራዕ ማለት
ግራፊክ የሆነ ነገር ማሳየት ልገደድ ስለሆነ አንዴ እስቲ ባሳይ ደስ ይለኛል። ያው ዝም ብሎ እንድናውቀው ወቲን ማለት ምን ማለት ነው ምናምን የሚለውን ኮንሴፕት እንድናውቀው ማለት ነው። እንዴት አድርጌ እንደማገኘው አላውቅም። ትንሽ ደቂቃ ነው የምፈልገው። እንትን አደርገዋለሁ። እዛ ጋር አላህ ሱብሓነሁ ወተዓላ ወቲን እያለ የሚጠቅሰው የአረብኛ ቃልና ነቢያችን ደግሞ አብኸር ብሎ የተጠቀሙት የአረብኛ ቃል በራሱ አይገናኙም። አብኸር ተብሎ የተጠቀሰው የአረብኛ ቃል ኤን ወቲን ተብሎ የተጠቀሰው የአረብኛ ቃል በመጀመሪያ ደረጃ በይዘትም በኩነትም በአነጋገርም በቦታም የሚገናኙ አይደሉም። ጀስት አንድ ፓርት ላይ ነው የነበሩት ማለት ወይ ደግሞ በአንድ ፓርት ነው ያለሁት ማለት እንደዛ ነው ማለትም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በዛ ምክንያት ያንን ጣዕም አገኘዋለሁ እንጂ ብለው የተናገሩት እንደዚህ ሆኛለሁም ብለው አይደለም የተናገሩት። ግራፊክሱን አንድ እየፈለግኩት ነው፣ ካገኘሁት ሰርች አድርገን ማግኘት ትንሽ አስቸጋሪ ይሆናል እንደዚህ አይነት እንትኖች። እሺ ይሄም አይደለም። ቆይሻ አንዴ ካገኘሁት ልሞክርልህ። የለም። እሺ አንዴ ሰርች ላድርገውና ፎቶውን ለማሳየት ነው። ፈልገውን ግራፊክ የሆነ እንትን አላየሁትም። በቃ እንደዚህ ኖርማሊ ባወራ ነው ፖይንት ላይ ማውራት ይችላል። እንደዚህ ፖይንቱ የኔ ግን ጥያቄ አሁን አድርጓል እና ቆርጠዋለሁ አለ። አሁን እንግዲህ ምንድነው እየተነገረ ያለው ነገር? እኔ አሁን ላይክ እንደምታውቀው ይሄንን እንደ ቃሉ ያን ቃል ወይም ደግሞ እሳቸው የተናገሩት ቃል ወይም ፈጣሪ ነገረኝ ብሎ የተናገሩትን ቃል አክሰፕት አላረጉም እንደ ፈጣሪ ቃል። ከምን ፖይንት እንደጠየቁ እንድትረዳ ነው። ሰው የጠየቁ ፖይንት ምንድን ነው? እሳቸው ለምሳሌ ምን ብሎ ተናግረዋል? ፈጣሪ እንዲህ ብሎኛል አሉ። ምን ብሎኛል አሉ? ቢዋሽ ኖሮ የኔን ቃል ቢዋሽ ኖሮ ደም ስሩን እቆርጠው ነበረ ብሎ ተናግሮኛል። ስለዚህ እውነቴን ነው ብለው እንግዲህ ተናግረዋል እሳቸው። ዞር ብለን ደግሞ በሐዲስ አሟሟታቸውን ስናይ ደግሞ ቧንቧቸው ለአይሻ ሲናገሩ ቧንቧ ይሄ ወሳጅ ቧንቧ የተቆረጠ ይመስለኛል እያሉ ነው የሞቱት። እና ይሄ ነገር እንደዛ አይደለም። አውርታ ማለት እኮ የልብ ራይት ክፍል አውርታ የሚባለው ትልቁ አርቴሪየም ነው። አትሪየም እና ቬንትሪክል የሚባሉ ሁለት የልብ ክፍሎች አሉ፣ ሄmisፌሮች አሉ። የደም ዝውውር የሚደረግበት የደም ቧንቧና አውርታ የተለያየ ነው። አውርታ ራሱ የልብ ክፍል ውስጥ ትልቁ አትሪየም አውርታ ተብሎ ይጠራል። ልክ አሁን የልባችን ክፍል ላይ በቀኝ በኩል ራይት አትሪየም ተብሎ የሚጠራ አለ። ዘን ራይት ቬንትሪክል አለ፣ ሌፍት ቬንትሪክል አለ። ሶ ዲኦክሲጅኔትድ የሆነው ብለድ ኦክሲጅኔትድ ብለድ ሲሆን ከላንግ ወደ ሄርት ባለው ፕሮሰስ ላይ ያንን የደም ቧንቧውን የሚወስዱት እነሱ አርተሪ ተብለው ነው የሚጠሩት። ለምሳሌ ፕሉምናል አርተሪ የምንለው አለ። ያው በቲዮሪ ደረጃ ማውራት አስቸጋሪ ስለሆነ ነው ፎቶ ባሳይ የተሻለ ነው ያልኩት። ፕሉምናሪ አርተሪ የምንለው አዌይ ፍሮም ሄርት የሚወስድ ነው። ዘን ደግሞ አምብሪካል አርተሪ የምንለው አለ። ተመሳሳይ እነዚህ ኮንሴፕቶች አሉ። አውርታ ግን የምንለው ራሱ የሄርቱን ክፍል ነው። ሰው ከዛ አንጻር ነው እንዴት አድርገን ነው ማግኘት የምንችለው? አንዴ ያው እኔ ላሳየህ ይሄን አይደለ ወሳጅ ቧንቧ ነው አውርታ የሚባለው።
አዎ አወርታ አዎ ከፈትከው ቪዲዮን ይሄ ማለት ነው። ስለዚህ ይሄ ማለት ነው። ይሄኛው ምንድን ነው የሚባለው? ከዚህ ጀምሮ ያለው ነው አይደለ? እንደዚህ አወርታ የምንለው አጠቃላይ ይሄ ይታያል። ይሄ ሁለቱ እንትን እዚህ ጋርና እዚህ ጋር ያሉት ይሄኛው ማለት ነው። እሱኛው ማለት ይሄ ማለት ነው። ይሄ ማለት ነው አይደለ? ከዚህ ጀምሮ ደግሞ ይሄንም ያጠቃልላል። ወሳጅ ነው አይደለ? ለምን ከልብ እሺ አንዴ እስቲ እንደዚህ ካገኘው ብቻ በእንግሊዝኛው ራሱ አወርታ አይደለም ትርጉሙ ራሱ አንደኛው አወርታ ነው፣ አንደኛው ደግሞ ቬንካቫ ተብሎ ይጠራል። አሁን እሱን እኮ እንዴት አድርጌ ነው ማሳየት የምችለው ነው ፖይንቱ። ግን ሀሳብ ላይ ብናወራ የተሻለ ነው። እሱም እንመጣበታለን። ሀሳብ ላይ እናወራና ልክ እንዳልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን አላህ ሱብሓነሁ ወተዓላ ብሎ ሲነግራቸው እዛው ጋር አረጋግጦታል። አንተ ኮንሴፕት ተረድቻለሁ። የአንተ ኮንሴፕት ምንድነው? አሁንም ኖርማሊ ፕሮባቢሊቲ ቢሆንም ትክክለኛ ጥያቄ ነው ማለት አንተ እኔ አላምንበትም፣ ግን እንደዛ ብሎ ተናግሮ ፈጣሪ ከቶስ ቢሆንስ የሚል ኮንሴፕት ነው። ሰው ግን እዛው የቁርአን አያ ላይ ራሱ ከቀጠልን ቁርአኑ ራሱ ያው ምንም እንዳላሉና ነብዩ ሰለላሁ ዐለይሂ ወሰለም ቁርአኑ ራሱ ደግሞ ትክክለኛ መሆኑን አላህ እዛው ያረጋግጣል። ወላ ተቆራ ላ ኸጠና ነው እያለ ከዛ እዛው ደግሞ አላህ ሱብሓነሁ ወኢነሁ ለሐቁል የቂን ይሄ ትክክለኛ የሆነ ነገር ነው እያለ አላህ ይናገራል። ከዛ በኋላ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ዓመት ኖረዋል። በዛ ምክንያት አይደለም የሞቱት፣ ያንን እንደዛ የሆነ ይመስለኛል ብለው ነው ያስቀመጡት። በሐዲስ ራሱ ስንመለከት ያ ስሜት ይሰማኛል እንጂ እንደዛ ሆኜ ሞትኩኝ አላሉም። ኢብኑ አልቀይም ረሂመሁላህ ተዓላ ዛዱል መዓድ የሚለው መጽሐፋቸው ቮሊዩም 4 ገጽ 111 ላይ ወበቂየ ባዕደ ዛሊከ ሰላሰ ሲኒን ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ 3 ዓመት ኖረዋል። ከዛ ሐታ ካነ ወጀዑ الذي ተወፋ ፊህ የታመሙበት በሽታ እስኪደርሳቸው ድረስ ከዛ ምን አሉ? ማዚልቱ እስካሁን አለ አጂዱ ሚን አክለቲ ለቲ አከልቱ ሚን ሻት ከዛች ፍየል የበላሁት ምግብ አሁን ድረስ የኸይበር ጊዜ የበላሁት ምግብ አሁን ድረስ አገኘዋለሁ። ሐታ ካነ ሃዛ አዋኑ እንቅጣዕ አልአብሀር ሚኒ ያን ያህል ይሄ እንቅጣዕ አልአብሀር የሚለው ራሱ ትርጓሜው ራሱ ቀጥታ መቆረጥን ሳይሆን ምንድን ነው የሚባለው? አላሁመ ሰሊ ዐላ ሙሐመድ የበሽታን ከባድነት የሚያሳዩበት ነበር። እንደዚህ ሆንኩኝ ልፈነዳ ነው ምናምን ብለው እንደመናገር አረቦች የሚናገሩት አነጋገር ነበር። ያንን ሁሉ ነገር እንትን ብለን ነው ያን ያክል ሐታ ካነ ይህን ያህል ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ማለት ነው። ይሄ ኢብኑ አልቀይም ረሂመሁላህ ተዓላ ያስቀመጡት ነው። ከዛ ውጪ ሌሎችም እንትኖች አሉ። እንደዛ ነው። እሺ ብራዘር ዋዝ ጉድ ታይም ብራዘር ቴንክ ዩ ሶ ማች። ጥሩ ጊዜ ነበረ። ሌላ ጊዜ ፎሎ ላድርግህና ሌላ ጊዜ በደንብ ጥያቄዎች ሲኖሩ እንደዚህ ያስገባው ለይቀራል። ችግር የለውም። እንግዲህ መጠየቅ ነው፣ የመጠየቅ ክፋት የለውም። በጥሩ ወይ ነው የተጠያየቅ ነው። ጥሩ ትምህርት ተማምረናል ብዬ አስባለሁ። ለሌላውም ሰው ሰላሙን እንግዲህ መልካም ሌሊት ምሽት መሰለኝና አንተን ጋር መልካም እንትን ሰላሙን። እሺ ከታች እየላካችሁ የነበረውን ያላስገባው ጀስት ጥያቄ ነው እየጠየኩ ያለሁት። ጥያቄ ላይ ደግሞ ሰው ጥያቄ ሲጠየቅ ደግሞ የተጠየቀውን ነገር አይ እንደዚህ ነው እንደዚህ ሊጠየቅ ብቻ ነው የገባው ይሄ ልጅ። ስለዚህ ሊጠየቅ የገባን ሰው አንድ ጊዜ ትጠይቃላችሁ፣ ከዛ ያልገባችሁን ድጋሚ ትጠይቃላችሁ። አለቀ። እኔ እንደዛ ነው። አንድ ጊዜ ትጠይቃላችሁ፣ ግልጽ እንዲያደርግ ትጠይቃላችሁ። ያለውን ሀሳብ በሙሉ ይናገርና እኔ ያለው ከታች የተቀመጠው ህዝብ አለ። ከዛ በኋላ ምን ያደርጋል? ሰው ያስባል ማለት ነው። ሙስሊሙም ክርስቲያኑም እኔም ሁላችንም እናስባለን ማለት ነው። ሰው ጭንቅላት ስላለው
ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንትን በሏቸውና እዛ ምናምን ያሉ ሰዎች ካሉ ሰብሰብ በሉ፣ ሰብስቧቸው ወደዚህ። ከዛ እንጨርሳለን ኢንሻአላህ። ምናልባት በእኔ ምክንያት ወደዛ የተበተነ ሰው በጣም ብዙ ሰው ስለሚኖር ሲጀመር ሰው አልነበረም ስገባ ሰው። ከዛ አንጻር ሰውን አንዴን ሰብስበውና ወደዚህ ጻፉላቸው። እሺ አወከር ከፍቷሉ በሏቸው። ከዛ እንዘጋለን። ያው እንደዚህ ነው የትመቤትኛ ትምህርት መማር የሚፈልግ ማንኛውም ሰው ካለ አንድ የክርስትናን ቃል አንድ ሳንነካ የራሳችንን ብቻ አስተምሮ እናስተምራለን። እያንዳንዱ ጥያቄ ላይ ክርስትና ማንሳት ይቻላል። እያንዳንዱ ላይ ግን አንድ ሳንነካ ቁርአንንና ኢስላማዊ አስተምሮን ብቻ እናስተምራለን። ሰው ከዛ አንጻር ነው ኢንሻአላህ። እዛ ጻፉላቸው ኮሜንት ላይ ምናምን ሰብሰብ አድርጓቸው። በሚገርም ሁኔታ ሰው ራሱ በእርጋታ ነው ጸጥ ብሎ ያዳመጠው ሁሉም ሰው። እሱም ጎበዝ አዳማጭ ነው። እሺ እንትን አድርጓ ሼር ምናምን አድርጉላቸው እዛ ያሉ ሰዎች ካሉ። አልሐምዱሊላህ ውይይታችን እየሰማሁት ነበር። አልሐምዱሊላህ አሪፍ ውይይት ነበረ። ግን ሁለት ጥያቄዎች መመለስ ነበረባቸው። ብሪፍ ተደርጎ አልተመለሰም። እሱም ዘሉታል። በእርግጠኝነት አሁን ነገ እንደ ኮምፕሌን ያቀርበዋል። በእርግጠኝነት ማለት ነው። እና አንደኛው ጥያቄ ምን ነበር? አላሁመ ሰሊ ዐላ መሐመድ። አንደኛው ጥያቄ የመጨረሻው አሁን ጥያቄ አለ አይደል? ይሄ ደም ስሩን ቆራርጦ ነበር ያለው አለ አይደል? እሱን ጥያቄ አሁን ነገ ያነሷል። ያንን ጥርጥር አልተመለሰልኝም ብሎ አስበው ማለት ነው። ሁለተኛውና ዋነኛው ምን ነበር? አላሁመ ሰሊ ዐላ አንተ ጠፋኝ ናቃል ብቻ የሆነ መብራራት ነበረበት አለ። ያልተብራራ ጥያቄዎች አሉ። እንድታብራራለትም ጊዜ አልሰጠም። አውቀው አለፈው ብሎ አይደል? እሱ አይ ኖ ይሄ ጥያቄ ባይዘው እንትን እንደዚህ አታስቡኛ። ከስንት ዓመታት በላይ ስንመልሳቸው የነበሩ ጥያቄዎች ናቸው። ሰውን በልኩ ነው እንትን የምንሰጠው። እኔ አውቄ ማልፋቸው ጥያቄዎች አሉ። በደንብ አድርጌ ማብራራቸው በሚገባው መንገድ ነው ለሰው መታበራረው። አድቫንስድ የሆነ ማስረጃዎቻችንን እየተመሄደን እኛ አንጨርስም። ይሄ የተነሳው ፖይንት ላይ በቃ ቀላል ፖይንት ነው፣ አገላለጽ ነው። ይሄ ብቻ እንደዛ ነው። ከዛ አንጻር ነው ምናልባት ለማን ምን አይነት ማስረጃ መስጠት እንዳለብን ወይውን ስለምናውቀው በዛ ወይ ነው አጠቃላይ ጥያቄዎች ላይ እንቅስቃሴ ለማድረግ የሞከርኩት። ዳትማች ምንም እንትን አይደለም። ያው ለአንተ አላነሳ ሀሳብ ጀዛከላ። ግን ዳትማች ብዙ ኦኬ። በጣም ተምሬያለሁ ዛሬ። በጣም ነው ደስ ያለኝ። በጣም ማለት ነው ወላሂ በጣም የተማርኩት። ግን ያው ሁለቱ ቅር ስላለኝ ነው እንትን ያልኩት። ጥያቄ አንተ እንዳብራራለህ ትፈልጋለህ ጥያቄ ወይስ? ኖ ለእኔማ ኤክስትራክት ችግር የለም። ሜይ ቢ ታች 500 ሰው ስለነበረ አሁን መጨረሻ ላይ ሲናገር ስለሰማሁት ብዬ ነው። መቼም የተናገረውን ነገር አቅም ያለው ሰው ማስተንተን ይችላል ምናምን የሚል ነገር ስለሰማሁት ለዛ ነው። እንዳታስወጣኝ አንድ ጥያቄውን ለማስታወስ ልሞክርና እንትን እነግርሃለሁ እዚህ ላይ አንድ ሁለት ደቂቃ እንዴና እንደዚህ እንዴ ተመለሰልን ምናምን እንዲሉማ አትጠብቁሽ። መቼም እንደዛ እንትን አይደል። ይሄ ተመለሰልኝ ማለት እኮ ከባድ ነው። እንደዚህ አይነት ነገር እኛ በቤታችን ስናስተናግድ ወይል እንዴት አድርገን እንደምናስተናግድ እናውቅበታለን። ጫና አድርገን እያንዳንዱ ጥያቄ ላይ ማሟጠጥ ይቻላል። ግን ያን ሜተዴም ፍላጎቴም ያ ስላልሆነ ነው እንደፈለገው ባጅ ወይ አንድ ጥያቄ ሳልጨርስ ወደ ሌላ ጥያቄ ይሄዳል። ዘን አይረን ዊቲም ሮጣለሁ። ምክንያቱም አላማው እዛ ጋር የእሱን ጥያቄ መመለስ እንጂ የሆነ ጥያቄ ላይ አይ እዚህ ጋር አልተበራራም ብለህ አንድ ጥያቄ ላይ ብትይዝ እኮ ማድረግ ይቻላል። ግን ከዛ አንጻር ምናልባት ጥያቄ ካላችሁ እስቲ ገብታችሁ ጠይቁ። መቆየት ፍላጎት የለኝም፣ ግን ገብታችሁ ጠይቁ። ወላሂ ዛሬ ቀድሜ ነበረ። በቃ ልክ እንደወጣው ከላይብረሪ ለመተኛት ነበር የመጣሁት። ግን ምናልባት መሰብሰብ ስላለብኝ ነው። ዋትስአፕ ላወካት አንዴ እስሚ ሳረሰው እንንገር አንዴ ያፎና ኦኬ። እንትን የሚል ጥያቄ አንስቶ ነበር። እኔ ስለሰለም ድግም ተሰርቶባቸው ነበር የሚል አረለ እንደዛ እና እንደሱ ጥያቄ ያብራራው ጥያቄ የለም። ሰማሁት። ከዛ በኋላ ምን የሚል እንትን አነሳ
ያላረጉትን ነገር እንዳያረጉት አድርገው ይናገሩ ነበር ምናምን እና ከዛ የእሱ ኢንቴንሽኑ ምን ነበረ? ይናገሩ ነበር አይደለ? አዎ መልሼዋለሁ። እሱ ነው እንደዛ ሳይሆን ያላረጉትን ነገር ያረጉ ይመስላቸው ነበር። ከዛ እሱ ነው በምን ጉዳይ ከሚስቶቻቸው ጋር በተገናኘ እንደሆነ እዛው ተናግሬ አልፌዋለሁ። ተስማምተን ያለው ኖ የእሱ ኢንቴንሽን የነበረው ከዛ በላይ የወረዱ የቁርአን አያቶች ነበሩና እነሱንስ አላህ ስቶት ባይሆንስ የሚል ነበር የተነሳው እና እሱ ላይ ትንሽ እሱንም መልስ እዛው ምናልባት አልሰማህም። አይ ቲንክ እንደዛ እያሳብኩኝ ነው። መልስ ሰጥቼዋለሁ። እዛ እሱ አልጠየቀም፣ እኔ ነኝ የጠየኩት። በዛው ኮንክሉድ እያደረኩኝ እኔ ነኝ የጠየቄ መልስ ስጠውት አይ ቲንክ ሊሆን ይችላል። አፎን በጣም ነው የደከመኝና ጥያቄ ካላችሁ ጥያቄ ጠይቁኝ፣ ካልሆነ ይብቃ። ሰላም አለይኩም። እሺ ጀዛከላህ ወአይሳት ለወርካት ሰላም ነው። አቡኪ እንዴት ነው? አልሐምዱሊላህ። ጥያቄ ያላችሁ ሰዎች ካላችሁ ግቡና ጠይቁ። እሺ ማሻአላ በጣም እንትን ነበረ ሀሳብ ለመስጠት ወላሂ በጣም በሚገርም እንትን ነበር ስትመልስ የነበረው። እኔ በእርግጥ ልጁን አውቀዋለሁ ኤርሚ ምናምን ያው ንጽጽር ተማሪ በለው በሆነ ያክል ያን ይዞ ነው የሚገባው እና እዚህ ቤት ራሱ ራሱ የእነሱን ብቻ ጥያቄ ለመቀበል መግባት ወላሂ በጣም የሚያስደንቅ ብቃት ነው እና በጣም ደስ የሚል እንትን ነበር። ወላሂ ላዚም እኔ በጣም ነው የተደሰስኩት ዛሬ አይቻለሁ። ግን እንደ ሀሳብ ማነሳው በእንትኖች በተነሱ ሀሳቦች ላይ እኔ መድገም አስፈላጊ ነው እያላስብ ግን እነሱ እንዲህ አይነት ነገር ቢያመቻችሁ ብላችሁ ብትጠይቋቸው እንደዚህ አይነት ነገር በጣም ከባድ ስለሆነ ማለት እና በጣም ጀዛከላ ወላሂ ባይዘው ከዚህ በፊት ጥያቄዎችን የሚመልስልኝ ሙስሊም እፈልጋለሁ ምናምን ብለው ሰጀስት አድርገውት ነበረ ከኔ ጋር እኔ አውርተውኝ ነበረ እና መቶ ፍቃደኛ መሆኔን ነገርያቸው ነበረ። አብዱልከሪም ጋርም እኔም ጋርም አውርተው ነበረ። ሁለታችንም 100% ፍቃደኛ መሆናችንን ነገርያቸው ነበረ። ገብተን አይደለም እሱ ጋር ማንም ቤት ስርዓት ያለበት ቤት ገብቼ ልክ ዛሬ እንዳያችሁት ከቁርአንና ከሐዲስ ውጭ ያለ ምንም አንድ የባይብል ጥቅስ ዛሬ እንደው የተጠቀምኩት ሞር ክላሪፋይ ለማድረግ ነው እንጂ ምንም ደብል ስታንዳርድ የሆኑ ፖይንቶችን ሳላነሳ እስልምናን ብቻ ማዕቀብ ይቻላል። ሲጀምር አቃቢ እስላም የሚባለው የኮምፓራቲቭ ሪሊጅን ላይ አፖሎጂስት ተብሎ የሚጠራው ኦር አቅበተ እምነት ተብሎ የሚጠራው ላይ አሁን አቃቢ ሙስሊሞች ነን ማለት እስልምና መጠበቅ ማለት በዋነኝነት ሰው የሚነሱ ጥያቄዎች ላይ አንሰር እናደርጋለን። እንደዛ ማድረግ ይቻላል። እንደዚህ አይነት መድረኮች ቢመቻቹ ጥሩ ነው። ያው እንትኖች ኦርቶዶክሶች ምናምን አታስቡት። ከታች እስከ ላይ ከዲቅ እስከ ደቂቅ ከኛ ጋር መወያየት እንትን የላቸውም። በውስጥ እኔ ብዙ መምህራኖች ጋር አውርቻለሁ። እኔም አብዱልከሪም ሞር እንትን አድርገውብናል፣ ማዕቀብ ተደርጓል። በተለይ አብዱልከሪም ላይ እኔ ብዙ እንደውም እንደዚህ እንትን አይደለም። አብዱልከሪም ኔቨር ነው በቃ። ምክንያቱም የሚመጣውን ዳሜጅ ስለሚያውቁ ማለት ነው። ከእሱ ጋር መወያየት የሚመጣውን ዳሜጅ ስለሚያውቁ በቃ እንትን ይላሉ። ኢየሱስን ይሳደባል ነው የሚሉት። የሆነ ቪዲዮ አላያችሁ አውቀው አብዱልከሪም ኢየሱስን ይሳደባል። በቃ ህዝቡን ሁሉ በቃ እንትን እንዳይለው ማለት ነው። ይሄ ሲስተማቸው ነውና ያስቁኛሉ። ኢየሱስን ይሳደባል አለ አንዱ እኮ ነው። እና እንደዛ ነው። ለምንድን ነው እንደዚህ የሚሉት መሰላችሁ? አንድ ያስተውሳለሁ ድሮ ነውና እንወያይ ምናምን ሲሉት